የኢትዮጵያ ቤተክርስቲያን ክርስቶስን ሀገራችን ብላ የምታመሰግነች ሀገራችን ምን አይነት ዲፕ የሆነ ነገር እንደሆነ ስቡ። ሀገር ማለት ሁሉም ነገር ነው። ሰው የሚኖርበት፣ የሚታመምበት፣ የሚደክምበት፣ የሚነሳበት ሁሉን ነገር የሚያደርግበት በሀገሩ ነው አይደል? እና ክርስቶስን በምን ያልመሰለችው ምን ነገር አለ? ሀገራችን አንተ ነህ፣ የምንኖርበት ሀገራችን ራሱ አንተ ነህ ብላ የምታመሰግነች ቤተክርስቲያን ማምን ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ሞገሳችን ክብራችን የመድኃኒታችን ቀንድ እሱ ኢየሱስ ክርስቶስ ነው። የሕይወት ድንጋይ የማዕዘን ራስ እርሱ ነው። በሰው እጅ ያልተፈተለ ልብስ አልጫውን ዓለም ያጣፈጠው ጨው እሱ ነው እያለች እኮ በየቀኑ የምትዘምር የምታመሰግን ቤተክርስቲያን ነች። እና ቤተክርስቲያናችንማ የክርስቶስ ፍቅሩ ትምህርቱ ሞልቶ የፈሰሰባት ቤተክርስቲያን ነች። እሷን ማወቅ ነው የከበደ ለትውልዱ። እና የዛሬው ጉዳያችን አንዱ እሱ ነው። አሁን ወደዛ እንገባለን። የተሳሳቱ መረዳቶች በኦርቶዶክስ ቤተክርስቲያን አስተምሮ ላይ ሰዎች ከሚደርሱበት ድምዳሜ በፊት የሚሄዱበት አካሄድ ላይ ይሳሳታሉ። ምንድነው? በፍልስፍና ትምህርት ኤፒስቲሞሎጂ የሚባል አለ አይደል? ኤፒስቲሞሎጂ ማለት ወደ እውነት ለመድረስ ሰው የሚሄድበት መንገድ ማለት ነው። መንገዱ ማለፊያው እንዴት ነው የሚታወቀው ማለት ነው። እና ኤፒስቲሞሎጂካል የሆነ ስህተት ይሰራል ብዙ ጊዜ። በአጠቃላይ ጥንቷን ቤተክርስቲያን አሁን ሰዎች አይረዷትም። የኦርቶዶክሳዊ ቤተክርስቲያን ማለት ተነገራችን ሌላ አይደለችም፣ ጥንታዊቷ ቤተክርስቲያን ማለት ነው። ሐዋርያውያን አበው፣ ሐዋርያት፣ ፓትሪስቲክ አባቶች የኖሩባት ቤተክርስቲያን፣ ያስተማሩባት ቤተክርስቲያን። እነሱ የቀደሱትን ቅዳሴ ነው የምንቀድሰው። እነሱ ያስተማሩትን ትምህርት ነው መጽሐፋችን። ሃይማኖተ አበው ለምሳሌ ቅድም ወንድማችን መኩ ያነበበው በጥንት ቤተክርስቲያን ቁርባን ከመቀበሉ በፊት ሰዎች የሚማሩበት ትምህርት ነው። መስጦጊያ ይባላል። ሚስታጎጎሎጂ የሚባለው ሚስጥራትን ሰዎች ከመቅረባቸው በፊት ይህን ትምህርት ይማራሉ። ቅዱስ ቁርባን ከመቅረባቸው በፊት ማለት ነው። ምክንያቱም ከአዳራሽ ገብተን ዳቦ በልተን ወይን ጠጥተን ወጣን እንዳይሉ ይላል ትርጓሜው ላይ። ይህን ሚስጥር ካላወቁ የሆነ ምግብ በልተን ወጣን ምናምን ብለው ደግሞ ሌላ ፍርድ ለራሳቸው እንዳያመጡ የክርስቶስን ማዳኑን ፍቅሩን ተምረው ነው ወደ ቅዱስ ቁርባን መሄድ ያለባቸው። እና ቤተክርስቲያን ሁልጊዜ ያንን ታስተምራለች። እና ይሄ ጥንት ቤተክርስቲያን እንግዲህ በጣም ኤርሊ የነበረ ነው። እና እኛ አባቶቻችን የኖሩባትን ቤተክርስቲያን ነው እኛ የምንኖርባት አሁን ማለት ነው። እና አሁን ግን በተለይ ከአውሮፓ ከ16ኛው ከ15ኛው ክፍለ ዘመን በኋላ ከኢንላይትመንት ዘመን በኋላ ይሄ ስኮላስቲሲዝም ሰዎች ሁሉን ነገር በራሽናሊቲ የመመርመር እና እነሱ ባስቀመጡት የእውቀት መንገድ ብቻ የመረዳት ደረቅ የሆነ የመረዳት ነገር ሲያመጡ ጥንታዊው ነገር ይከብዳቸዋል መረዳት። እና እሱ ነው ችግሩ። ለምሳሌ የጥንት ቤተክርስቲያንን ታሪክ እንዴት ነው የሚረዱት ሲመረምሩ? አሁን ሰሞኑን የነበረውን ፕሬዘንቴሽን አይታቸዋል አይደል? አፖስቶሊክ ሴክሴሽን መጀመሪያ ማቴሪያል ፎርማል ምናምን ብለው የ19ኛው ክፍለ ዘመን የስኮላስቲክ ፎርሙላ መጡ። የጥንት ቤተክርስቲያን የማታውቀው ማለት ነው። የጥንት ቤተክርስቲያን ፎርማል ማቴሪያል ምናምን እያለች ስትከፋፍል ነበር። የትኛው አባት ነው እንዲህ ያለው? ስኮላስቲክ ማይንድ ዝም ብሎ ሁሉን ነገር ሲስተማታይዝ ካላደረገ ካልከፋፈለ የማይሆንለት ይሄ በሞደርን አይምሮ አለ እንደዛ አውሮፓ ውስጥ የተፈጠረ ማለት ነው። እና ቴዎሎጂያቸው ራሱ እንደዛ ነው። ስታዩት በቃ መከፋፈል እንትን በእንትን ይከፈላል። ምንድነው ሪጀነሬሽን በሶስት ይከፈላል። እንትን በእንትን ይከፈላል። እንትንን ደግሞ እንዲህ ብለን እንከፍላለን። ሲስተማታይዜሽን ኤክስትሪም የሆነ ሲስተማታይዜሽን ማለት ስኮላስቲሲዝም ማለት እሱ ነው። ሃይማኖትን ወደ እውቀት ደረጃ ማውረድ እና ሜካኒዝሙን ለማብራራት መሞከር በጣም ምስጢራዊ የሆነውን ዲፕ የሆነውን
በነፍስ የሚመረመረውን ነገር ሁሉ ካልከፋፈልኩ ምንድነው እንደ ሽንኩርት ካላትኩ እንደ ሎሚ እንትን ምንድነው ሎሚና ብርቱካን ሲበላ እየላጥኩ እንደምበለው እንደዚህ ሃይማኖትም እንደዚህ ከፋፍዬ ሸንሽኜ ካላየው የሚል አእምሮ ተፈጥሯል ማለት ነው። እና እሱ ጥንታዊ ቤተክርስቲያንን መረዳት ይከብደዋል። ይሄ አይነት ማይንድ የለም። ምክንያቱም ይሄ የመጽሐፍ ቅዱስ ማይንድ አይደለም። የመጽሐፍ ቅዱስ ስክሪፕቸራል ማይንድ አይደለም። ይሄ መጽሐፍ ቅዱሳዊ የሆነው ማይንድ አይደለም። የጥንት ቤተክርስቲያን ማይንድ አይደለም። ይሄ ሌላ ማይንድ ነው ማለት ሚስቲካል የሆነ ነገር የማይቀበል ዲፕ የሆነውን ነገር በነፍስ የሚመረመረውን ነገር ለመንፈሱ ቦታ የማይሰጥ ለልቡ ቦታ የማይሰጥ ሁሉን ነገር ራስ ላይ የራስና የልብ ርቀታቸው ሰዎች ትንሽ ይመስላቸዋል። ብዙ ነው። ብዙ ሰዎች በልባቸውና በራሳቸው መካከል ብዙ ርቀት አለ። በራስ ማለት እውቀት የማብራራት የመተንተን ምናምን ማለት ነው። ልብ ግን ሌላ ነው። ልብ ማለት ሌላ ዲሰርን ማድረግ ምንድን ነው? አንዳንድ ነገሮች ማብራራት እንኳን ሳችሉ ግን የምትረዱት ነገር የለም። ቃል የሚያጥረው እኛ ቅዳሴያችን ላይ የወልድን መከራውን ምን አንደበት ነው የሚናገረው? ምን ጆሮ ነው የሚሰማው? ምን ልብ ነው የሚረዳው? ልብ ራሱ እለይ ይላል ይላል። ያቅተዋል፣ ፌል ያደርጋል። የሰው ልብ ራሱ የሰው ኮንሽስነስ አይምሮ ማይንዱ ራሱ የክርስቶስን የትንትናውን የመከራውን ነገር ልረዳ ቢል አባ ጊዮርጊስ ምን ይላል በመጽሐፉ? ምንድነው የአየራትን አየራት ለመመርመር ሞከርኩ ግን ማዕበሉ አማታኝ ይላል። እንደዛ ነው የሰው ልጅ አይምሮ መለኮታዊ የሆነውን ነገር ለመዳን እስከሚሆነው ከተሰጠው ነው መረዳት የሚችለው። ምክንያቱም እግዚአብሔር በጣም ረቂቅ በሆነ ጥበቡ የሰራውን ነገር ሁሉ ወደ ተራ እውቀት ማውረድ አይቻልም። እና አንዱ ችግር ይሄ ነው። እና ለምሳሌ እኛን አንድምታ ምናምን አይታችሁ ከሆነ አንድምታችን አሁን መረዳት አቅቷቸዋል። በቃ አሁን ፕሮቴስታንት ወንድሞቻችን በጣም ተቸግረዋል። አንዳንዱ እንዴት እንዲህ ይባላል ምናምን ብሎ ራሳቸውን ሁሉ ያስይዛቸዋል ምናምን። አንድ ወንድማችን ቅድም እንዳጋጣሚ ስክሮል ሳደርግ በዲያብሎስ ምሳሌ ስጋን የለበሰ የሚል ከዚህ ከአልመስቶጊያ ቅድም ካነበበው ላይ የነበረውን ለጥፎ ይሳለቃል ማለት ነው። በዲያብሎስ ምሳሌ ስጋን የለበሰ ማለት እኮ ዲያብሎስ በእባብ ስጋ ውስጥ ነው የመጣው አዳምን ለማሳሳት። ክርስቶስም ደግሞ አዳም ባሳሳተው ስጋ ማን ነው ዲያብሎስ ባሳሳተው ስጋ ውስጥ መጣ። በዚህ ያንን ስጋ ለብሶ መጣ። ዲያብሎስ በራሱ ገጽ አይደለም የመጣው፣ ስጋን በእባብ ስጋ ውስጥ ተሰውሮ ነው የመጣው። ክርስቶስም ደግሞ ዲያብሎስን ሊያዋርደው የዲያብሎስን ተንኮል ሊያፈራርስ ሲመጣ ሰው ሆኖ ነው የመጣው እና ዲያብሎስ አላወቀውም፣ ሲወዛገብ ነበር። አንዳንድ ጊዜ እግዚአብሔር ልጅ ይላል፣ አንዳንድ ጊዜ ደግሞ የእግዚአብሔር ልጅ ቢሆንማ አምላኬ አምላኬ ለምን ተውከኝ ብሎ ለምን በመስቀል ላይ ይጣራል ይላል። አንዳንድ ጊዜ ክርስቶስ ምንድነው አላዛርን ሲያስነሳ እንደይማ ሙታንን ካስነሳ 4 ቀን በመቃብር ውስጥ የቆየ ሰው ካስነሳ ይሄማ አምላክ ነው ይላል። ከዛ ደግሞ ጌታችን በጲላጦስ አደባባይ ምስኪን ሆኖ እየተሳለቁበት ቆሞ ሲያይ አይ ይሄማ ሰው ቢሆን ነው እንጂ የእግዚአብሔር ልጅ ቢሆን መለኮት ቢሆንማ እንዴት ነው በሰው ፊት የሚዳኝ ይላል። እና ዲያብሎስ እንደተወዛገበ ነበር የጨረሰው ማለት ነው። ከጌታችን ከልደቱ ጀምሮ ከጽንሰት ገና ከመጀመሪያው ጀምሮ እስከ መጨረሻው ድረስ በመስቀል ላይ እስከሚሸነፍ ድረስ ዲያብሎስ ሲወዛገብ ነበር። እና ያንን ጥበብ የዲያብሎስ ተንኮል የፈረሰው ክርስቶስ በሰው ልጅ ስጋ ተሰውሮ ስለመጣ ነው። እና ይህም በጣም ዲፕ የሆነ ነገር መረዳት ይከብዳቸዋል። ምክንያቱም የነሱ በቃ የሆነ ፎርሙላ አለ፣ ፎርሙሌት የተደረገች ነገር አለ። በጣም ሪዲዩስድ የሆነ በጣም ሪዳክሽኒስት የሆነ ፎርሙላ አላቸው። ስለ ነገረ ድነት ምናምን ሲናገሩ ለምሳሌ ነገረ ድነትን ሲያብራሩ በቃ ፔናል ሳብስቲቱሽን ነው። ይሄ የመካከለኛው ዘመን የህግ ስርዓት አለ አውሮፓ ውስጥ ሌጋል ሲስተም፣ በሱ ያብራራሉ፣ ይጨርሳሉ።
በቃ እግዚአብሔር እንትን ምንድነው ክብሩ ተነክቷል። ተቆጥቶ ነበረ። እግዚአብሔር መዓት አፈሰሰ። ያ መዓት በሰው ልጆች ላይ ከመፍሰሱ በፊት ክርስቶስ መሀል ላይ ገባ። መዓት ውስጡ ላይ ፈሰሰ። በረደ ቁጣው። በቃ ይሄ አንድ የአውሮፓ እንትን ምንድነው ገዥ ምንድነው ሰዎች ሳይታዘዙ ሲቀሩ እና ክብሩ ሲነካ የሚያደርገውን ነገር መጽሐፍ ቅዱስ ላይ አምጥተው ነው የሚተገብሩት ማለት ነው። መጽሐፍ ቅዱስ ግን በጣም ብዙ ሜታፎር ነው ያለው ስለ ድነት። ቤዛነት አለ፣ እርቅ አለ፣ ጽድቅ አለ፣ መታረቅ አለ፣ እርቅ አለ። በጣም ብዙ ዲያብሎስ ክርስቶስ ለምንድን ነው የመጣ ሲባል በአንድ በኩል የዲያብሎስን ስራ ሊያፈርስ፣ ስለዚህ ዲያብሎስ አለ ራሱ የተዋረደ የተሸነፈ። በዚህ በኩል ደግሞ የሰው ልጅ ደግሞ የነበረበት ዕዳ በደል አለ፣ እሱ ደግሞ መደምሰስ አለበት። ደግሞ ቤዛነት አለ። በባርነት ውስጥ ነበር፣ ባሪያ ዋጋ ተከፍሎ ነው ነፃ የሚወጣው አይደል? መጽሐፍ ቅዱስ በጣም ሰፊ የሆነ ስፔክትረም ነው ያለው። ግን ይሄ በጣም ይጨንቃቸዋል። እንግዲህ ይሄ ለሜዲቫል አውሮፓ ማይንድ በጣም ከባድ ነው፣ እንዲህ አይነት ሰፊ የሆነ ነገር መረዳት ማለት ነው። ስለዚህ ማጥበብ አለባቸው። በቃ የሆነች ሪዲውስድ የሆነች ፎርሙላ ማለት ነው። እና ይሄ የተሳሳተ ችግር ነው። የቤተክርስቲያንንም ታሪክ ሲረዱ እንደዛ ነው። አሁን ቤተክርስቲያን አፖስቶሊክ ሰክሴሽን ለምሳሌ ሰሞኑን የነበረውን ውይይት አይታችሁ ከሆነ ቤተክርስቲያን አሁን በእነሱ ማይንድ የሆነ ችግር የሚሉት ነገር በታሪክ ውስጥ ካለ ተቋረጠ ማለት ነው ብለው ነው የሚያስቡት። ከዛ ያንን ሁሉ ደረደሩና በቃ ተቋርጧል ምናምን በቃ የለም ፈራርሷል የከሸፈ ነው ምናምን አሉን። ከዛ ልክ ትዝ ሲላቸው ለካ እነ አትናቴዎስና እነ ቄርሎስ ደግሞ መሀል ያሉ እነሱን ረስተዋቸው ነበረ። የእነሱ ጉዳይ ኢንቮክ እንደሚደረግ ረስተው ነበረ ማለት ነው። እዛ ሶስተኛው ክፍለ ዘመን ላይ በቃ ፈርሷል ጠፍቷል የለም ምናምን ተብለን እኛ አትናቴዎስን አነሳን። በኋላ አትናቴዎስንስ ምን ታደርጉ ሲባል አይ እንደው እዛ አካባቢ ችግር ቢኖርም እንደምንም አልፏል፣ እንደምንም አትናቴዎስ ጋር ደርሷል ተባልን ማለት ነው። ከዛ ደግሞ አራተኛው ክፍለ ዘመን ላይ ደግሞ አርዮሳውያን በቃ መንበሩን እኮ አበላሽተውታል ተባል። ከዛ ደግሞ ከአርዮሳውያን በኋላ ደግሞ ሌላ አለ፣ ቄርሎስ አለ። ቄርሎስ ደግሞ የዓለም ቤተክርስቲያን የምትቀበለው የዓለም መምህር ነው የሚባለው፣ መምህረ ዓለም ነው የሚባለው፣ ዓለም የሚቀበለው ሰው ማለት ነው። እና እሱን ምን ያድርጉት? ስለዚህ እንደምንም ብሎ አልፏል አሉን ማለት ነው። እንደምንም ብሎ ተጠጋግኖ ምናምን እሱንም አልፏል አሉን። እና እንዲህ ነው የተወዛገበ ነገር። በመርሃቸው መሰረት ማለፍ የለበትም። እነሱ ባስቀመጡት ጠባብ የሆነ ፕሪንሲፕል መሰረት እኮ ማለፍ የለበትም ነበር። ግን አትናቴዎስን ምን ያርጉት? ቄርሎስን ምን ያርጉት? ስለዚህ ሰዎችን አስበው ፕሪንሲፕላቸውን ቀየሩ ማለት ነው። አያችሁ፣ አትናቴዎስን አስበው መንበር ያፈርሳል ያሉትን ችግር እንደገና አላፈረሰም አሉ። እንደገና ደግሞ ቄርሎስ ጋር ሄደው ቄርሎስ ጋር ማንጣላም ደግሞ ቄርሎስን ደግሞ ክህነት የለውም ካልንማ ሁሉም ክርስትናው ዓለም ነው ወደኛ የሚዞርብን ብለው ሲፈሩ ያፈርሳል ያሉት የአርዮሳውያን መንበር እንበልላችሁ ወይ ያሉት አንገት የምትደፉበት ነው ያሉት እንደገና አይ እሱንም ተሻግሯል አሉን ማለት እና ይሄ ነው። እና እኛ ግን እንዴት ነው የምንረዳው? እኛ በጣም ሰፊ የሆነ እይታ ነው ያለን። ቤተክርስቲያን ችግር አይገጥማትም ማለት አይደለም። ቤተክርስቲያን ችግር ይገጥማታል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው በወንጌል? እኔ መምህራችሁ ስሆን እኔ ከተሰደብኩ እኔ ከተሳደድኩ እናንተም እሱ ይደርስባቸዋል ብሏል። ስለዚህ ቤተክርስቲያን የክርስቶስ ሙሽራ ነች። ቤተክርስቲያን ክርስቶስን ነው የምትመስለው በሕይወቷ በአጠቃላይ ማለት ነው። ክርስቶስን የምትመስል ስለሆነች በክርስቶስ የደረሰ ሁሉ ይደርስባታል። ክርስቶስ እንደተሰደደው ትሰደዳለች። ያው ክርስቶስ እንደተሰደደው እነ አትናቴዎስ ተሰደዋል። ክርስቶስ በግፍ እንደተገደለው ሰማዕታት በግፍ ተገድለዋል። ክርስቶስ በገዳመ ቆሮንቶስ እንደተፈተነው ጻድቃን መነኮሳት በዲያብሎስ በገዳም ይፈተናሉ። አሃዊ ከሰማዕታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ወረዱ ይላል አይደል?
ወንድሞች ሰማዕታት የሕማምን ቆላ ወረዱ፣ ጻድቃን ደግሞ ገዳማትን ዞሩ፣ ክርስቶስ እንዳደረገው ማለት እና ቤተክርስቲያን ክርስቶስን ነው የምትመስል እና ቤተክርስቲያን በችግር ውስጥ ታልፋለች፣ ትሳደዳለች። በክርስቶስ ላይ ጌታ የስቅለቱን ሰዓት የመከረውን ሰዓት ምንድን ነው ያለ? የጨለመው ሰዓት ነው። የጨለመው ሰዓት ስለሆነ አሁን የእናንተ ጊዜ ነው ብሏቸዋል። ቤተክርስቲያንም የጨለማ ጊዜ አላት። ክፉዎች የሚሰለጥኑበት፣ ቅዱሳንን የሚያሳድዱበት ይኖራል፣ ግን አያሸንፉ። የጨለመው ሰዓት በክርስቶስ ተሸንፏል። በቤተ ክርስቲያን ታሪክም የጨለመው ሰዓት ይሸነፋል፣ ይወገዳል እና ቤተ ክርስቲያን ክርስቶስ የሄደበትን መንገድ ትሄዳለች እንጂ እንደዚህ ብላ በቃ አልጋ ባልጋ የሆነ ነገር አይደለም ያላት። እና ይሄ አልጋ ባልጋ የሆነ መንገድ ከሌለ ቤተ ክርስቲያን አገልግሎቷ ይቋረጣል ወይ? ቤተ ክርስቲያን ሐዋርያዊ የሆነ ስልጣኗ ይቋረጣል ወይ? ኧረ በፍጹም ታልፈዋለች። ያንን የሚያሸንፍ ስልጣን ነው ያላት። ከስልጣኑ ጋር መንፈስ ቅዱስ አለ። ከስልጣኑ ጋር የማይሸነፍ ትምህርት አለ። ሐዋርያዊ ቅብብሎች አይሸነፍም፣ አይቋረጥም። ሐዋርያዊ ቅብብሎች አይቋረጥም። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ነው ያለው ክርስቶስ። እስከ ዓለም ፍጻሜ ነው ሐዋርያትን ያላቸው። ክህነት ከሰጣቸው በኋላ እፍ ብሎ መንፈስ ቅዱስን ካሳደረባቸው በኋላ ምንድን ነው ያላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ይሄ ማለት ሐዋርያት አይሳደዱም ማለት ነው። እነ ቅዱስ ቄርሎስ በሰማዕትነት አልሞቱም። በኢየሩሳሌም የነበረችው ቤተክርስቲያን አልተሰደደችም፣ አልተበተነችም በእስጢፋኖስ ሞት ምክንያት። ያ ግን ቤተክርስቲያንን አቋርጧታል፣ አገልግሎቷን አሸንፏታል? በፍጹም። እና ቤተክርስቲያን ትፈተናለች። ቤተክርስቲያን ብዙ መከራ ታልፋለች፣ ግን ትሻገረዋለች። በመካከል ክፉዎች ሊሰለጥኑ ይችላሉ። ክፉዎች በክርስቶስ ስም ላይ ያደረጉት እንደነበረው በቤተ ክርስቲያኑ ላይ ሊያደርጉ ይችላሉ። ነገር ግን ያ የጨለመው ጊዜ ያልፋል፣ ያ ይወገዳል፣ ይፈርሳል ማለት ነው። ቤተክርስቲያን የገሃነም ደጆች አይችሏትም ተባለች እንጂ አይታገሏትም አልተባለችም። የገሃነም ደጆች አይችሏትም ነው የተባለች እንጂ አይቀርቧትም። የገሃነም ደጆች አይፈትኗትም፣ የገሃነም ደጆች አያስጨንቋትም አልተባለችም። የገሃነም ደጆች ችግር ውስጥ አይከቷትም አልተባለችም። አገልግሎቷን አያደናቅፉባትም አልተባለችም። ጳውሎስ ምን ብለዋል? ሰይጣን አዘገየኝ ብሏል አይደል? ወደ እናንተ ልመጣ ብዙ ጊዜ አስብ ነበር፣ አዘገየኝ ብሏል። ሰይጣን የጳውሎስን ተልእኮ እንኳን ማዘግየት ችሏል። ማስቀረት ግን ችሏል? አልቻለም። ማዘግየት፣ ማስተጓጎል፣ ምንድነው ቀውስ መፍጠር ምናምን ይችላሉ። ማቋረጥ፣ ማጥፋት ግን አይችሉም። እና እኛ የቤተክርስቲያንን ታሪክ ስንረዳው እንደዛ ነው። ቤተክርስቲያን ትፈተናለች። ግን በቤተክርስቲያን መከራ ላይ ሰው እንዴት ይሳለቃል? ክርስቲያን ነኝ የሚል ሰው ቤተክርስቲያን ባለፈችው መከራ እንዴት ይሳለቃል? ቤተክርስቲያን ባለፈችው መከራ አንገታችሁን ድፉ ይባላል። ሰው የቤተክርስቲያንን ታሪክ አንስቶ የቤተክርስቲያን ያለፈችበትን ታሪክ አንስቶ ክርስቲያኖች አንገታቸውን እንዲደፉ፣ ይህ በጣም ነው የሚያሳዝነው። ይህ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እኛ በቤተክርስቲያን ታሪክ አንገታችን አይደለም እንደፈው፣ አሸናፊነቷን ነው የምናየው። በአርዮሳውያን ተፈትና ያልወደቀች ቤተክርስቲያን በማንም አትወድቅም። በሰማዕታት ዘመን ተፈትና ያልወደቀች ቤተክርስቲያን ምንም አይነት መከራ እንደማይጥላት ነው የምናውቀው። የሮም ነገስታት እየተቀያየሩ ጨፍጭፈዋት ያልጠፋች ቤተክርስቲያን ምንም አይነት መከራ እንደማያጠፋት ነው የምንረዳው ማለት ነው። መናፍቃን ለጊዜው መንበር እንኳ አስለቅቀው አባቶችን አሳደው እነ ቅዱስ አትናቴዎስን አሳደው የሮም ነገስታትን ጦር በግራና በቀኝ አስደርገው ምዕመናንን በኃይል ጨቁነው ኑ ልዘዛችሁ፣ ኑ እጄን ልጫንባችሁ፣ ኑ የተሳሳተ ትምህርት ላስተምራችሁ እያሉ ቢያስጨንቋቸው በአርዮሳዊ ዘመን ያልተሸነፈች ቤተክርስቲያን መቼውም ቢሆን መናፍቃን እንደማያሸንፏት ነው የምናውቀው። እንደውም ክርስቶስ ቤተክርስቲያንን በመጀመሪያዎቹ ክፍለ ዘመናት እንደዚህ ያስጨነቃት ለምን እንደሆነ ታውቃላችሁ? በሰማዕትነት በመናፍቃን ብዛት
ይህን ያህል ያቺ ለጋዋ ቤተክርስቲያን ገና እየተንሰራፋች ያለችው እያደገች ያለችው ቤተክርስቲያን ገና በዛ እድሜዋ በጣም ኤርሊ ሴንቸሪስ ላይ ማለት ነው እንድትጨነቅ ለምን እግዚአብሔር ፈቀደ ካላችሁ የኋላ ትውልድ ቤተክርስቲያንን ምንም እንደማያሸንፋት እንዲረዳ ነው። በዛ ዘመን ያልተሸነፈች ቤተክርስቲያን አሁን አትሸነፍም። ያን ጊዜ ማንም ከጎኑ አይቆምም። ነገስታቱ አጌንስት ዘ ቸርች ነበሩ። የዚህ ዓለም አዋቂዎች ፈላስፎች ምናምን አጌንስት ዘ ቸርች ነበሩ። ግን ቤተክርስቲያን በመንፈስ ቅዱስ ኃይል ብቻ ታላቁን የሮም ግዛት አንበርክከዋለች አይደል? በትህትና በሰማዕትነት ኃይል ጦር አንስቶ በመዋጋት ሳይሆን በመሞት የሮማውያን ነገስታት ራሱ ከቤተ ክርስቲያን ስር ተንበርክከው ባርኩን እስኪሉ አባቶችን ክርስትናን ተቀብለናል እስከሚሉ ደርሳለች። መናፍቃን ተፈራርቀውባት አሁን ምንም ያልተነሳ ምንፍቅና የለም በቤተ ክርስቲያን ታሪክ። ሁሉም አልፏል ተሸንፎ ማለት ነው። አሁን የምናያቸው ምንፍቅናዎች ሁሉ እንትን ናቸው። ይሄ ምንድነው? ሲንክሪቲስ ምንድነው? ሲንክሪቲክ ሁለት ምንፍቅናዎችን በማጣመር ወይ ሶስት ምንፍቅናዎችን በማጣመር ምናምን የሚመጡ እንጂ አዲስ የሉ። አብዛኞቹ ምንፍቅናዎች ከድሮ ምንፍቅናዎች የቱን እንውሰድ፣ የቱን ከምኑ ጋር እናጋጥም የሚል አይነት ነው እና የአሁኖቹ ምንፍቅናዎች ሰክሴሽን ኦፍ ሄረሲ ነው ያሁኑ የነበሩትን ምንፍቅናዎች የማስቀጠል ነው እና እንደዛ ነው አሁን ያለው። ቤተክርስቲያን አዲስ ምንፍቅና የለም። በቃ ሁሉም ምንፍቅናዎች ተሸንፈዋል በቤተክርስቲያን ታሪክ ማለት ነው እና ቤተክርስቲያን አትፈተንም ብለን አናምንም ነው እኛ። ቤተክርስቲያን በጣም የሚያሳዝን ታሪክ አልፋለች። በጣም አስቸጋሪ የሆነ ከሰው አእምሮ በላይ የሆነ ነገር አልፋለች። ነገር ግን አልተሸነፈችም ነው እና የቤተክርስቲያንን ታሪክ እየጠቀሱ እዚህ ቦታ ላይ እኮ እንደዚህ ሆኗል፣ እዚህ ቦታ ላይ እኮ እንዲህ ሆኗል እያሉ ሰዎችን ለማሸማቀቅ የሚፈልጉ ሰዎች ምንድነው እኛ የምንላቸው? እናውቃለን። ከኛ መጽሐፍት አይደል ያነበባችኋቸው? የኛ አባቶች የጻፉትን አይደል ያነበባችሁት? የኛን አባቶች አይደል የምትጠቅሱት? ግን የኛ አባቶች እኮ ይህንን ያነበቡት ቀርቶ የጻፉት እንኳ ታሪኩን የጻፉት ሰዎች እንደናንተ አይደለም የሚረዱት። የቤተ ክርስቲያንን አለመሸነፍ ለማሳየት እኮ ነው የጻፉት። በዚህ ሁሉ ነገር አልፋ፣ ይህንን ሁሉ መከራ አልፋ፣ ይህንን ሁሉ ፈተና አልፋ በመንፈስ ቅዱስ ኃይል ሰርቫይቭ አድርጋ የቀጠለች ቤተክርስቲያን ነች ብለው ለማሳየት እኮ ነው የጻፉት። እና አንድ አይነት ዳታ ይቀርብልናል። አያቸው የምንረዳበት መንገድ ግን የተለያየ ነው። ምንድነው ዳታው? ሮ ማቴሪያሉ አንድ አይነት ነው፣ የምንረዳበት መንገድ ግን ይለያያል። እኛ በቤተክርስቲያን ታሪክ የገጠሙ ችግሮችን፣ ፈተናዎችን የምንረዳቸው ቤተክርስቲያን ምን አይነት ፈተና እንዳለፈች ለማየት፣ የእግዚአብሔርን መግቦቱን ረድኤቱን ለማየት፣ መናፍቃን ምን ያህል እንደሚፈትኗት፣ የዚህ ዓለም ኃያላን ነገሥታት ምን ያህል እንደሚፈትኗት፣ ቤተክርስቲያን እስከምን ድረስ ልትፈተን እንደምችል ለማየት ነው ታሪኩን የምንጽፈው፣ ለትውልድ የምናስተላልፈው ማለት ነው። ሌሎቹ ደግሞ ያንን የሚያነቡት የሚጽፉት ምናምን ለመክሰስ ነው እና የተሳሳተ አረዳድ ነው። በቤተ ክርስቲያን ታሪክ ችግሮችን፣ መከራዎችን፣ ቀውሶችን ምናምን እያነሱ ቤተክርስቲያንን መውቀስ፣ ቤተክርስቲያንን መኮነን፣ የቤተክርስቲያንን ሕይወት ጥያቄ ምልክት ውስጥ ማስገባት ማለት እነሱ ጤነኛ የሚሏት ቤተክርስቲያን ምንም ያልተፈተነች መሆን አለባት ማለት ነው። ምንም ያልተነካች በቃ አልጋ ባልጋ የሆነች ቤተክርስቲያን ምንም በቃ ምንድነው ይሄ አስፋልት ላይ እንደሚሄድ መኪና፣ ይሄ ምንድነው ሃይዌይ ላይ ማለት ቀጥ ያለ መንገድ ላይ እንደሚሄድ መኪና እንደዛች አይነት ነው የሚፈልጉት። እንደዛች አይነት ቤተክርስቲያን ክርስቶስ በምድር ላይ አልመሰረተም፣ የለችም። እነሱ የሚሉት አይነት ቤተክርስቲያን የለችም። እነሱ በሚሉት መስፈርት ያልተሰበረ መንበር የለም፣ ያልከሸፈ መንበር የለም ማለት ነው። እነሱ በሚሉት ነገር አምስቱም መናብርት የከሸፉ ናቸው። ነገራችን ላይ አምስቱም መናብርት በመፈተን ከሆነ ክፉዎች በመሰልጠን ከሆነ
ችግሮችን በማንሳት ከሆነ ግን እንደዛ አይደለም። የቤተክርስቲያን ታሪክ ሰዎች መረዳት ያለባቸው እንደዛ አይደለም። ቤተክርስቲያን በጣም ረዥም ታሪክ ያለፈች ነች። በዚህ ሁሉ ታሪኮች ስንት ውጣ ውረድ አለ፣ ስንት አፕስ ኤንድ ዳውን፣ ስንት አስቸጋሪ ነገሮች፣ ስንት በመናፍቃን በኩል ፈተና። አንድ ጳውሎስ ሐዋርያው ጳውሎስ ስለደረሰበት ነገር ምን ብሎ ጽፏል? በወገኖች በኩል መከራ፣ መርከቤ ስንት ጊዜ ተሰበረብኝ ነው ያለው። 41 ሲቀር ተገረፍኩ፣ ይህን ያህል ጊዜ ተሰደድኩ እያለ ሐዋርያው ይናገራል የደረሰበትን መከራ። አንድ ጳውሎስ እንደዛ ከተረከ ቤተክርስቲያን ለ2000 ዓመት የኖረች ቤተክርስቲያን ስንት የምትተርከው ነገር ይኖራታል። ስንት የምትተርከው ፈተና፣ ስንት የምትተርከው ህይወት አልፋለች ቤተክርስቲያን። እና ያንን ሁሉ እያነሳን እኛ እንማርበታለን። ቤተክርስቲያን በእውነትም እግዚአብሔር ያቆማት ተቋም፣ እግዚአብሔር የሰራት ቤት፣ እግዚአብሔር የሰራት መንግስቱ ስለሆነች ነው እንጂ በዚህ ሁሉ ነገር ውስጥ አልፋ እንዴት ካሁን ደረሰች እንድንል ነው የሚያደርገን ማለት ነው። እና መረዳታችን ይለያያል፣ ፐርስፔክቲቫችን ይለያያል። አውቀውም ይሁን ሳያውቁ ከተንኮልም ይሁን መስሏቸው እውነት ያደረግን ትክክለኛ ነገር የተናገሩ መስሏቸውም ቢሆን ያረዳድ ችግር ግን አለ። ታሪክ ብቻ ሳይሆን ቅድም እንዳልኳቸው ነገር ሃይማኖትም ላይ የሚረዱበት መንገድ በጣም የጠበበ ነው። ክርስትና ከነሱ ማይንድ ይሰፋል፣ ከነሱ ፎርሙሌሽን ይሰፋል፣ ከነሱ የሜካኒዝም ማብራሪያ በ3 ይከፈላል፣ በ4 ይከፈላል፣ በ2 ይከፈላል ምናምን፣ ከዚህ ቀጥሎ እንትን ይመጣል፣ ሎጂካል ኦርደር፣ ቴምፖራል ኦርደር ምናምን እያሉ ከሚሰሩት ማብራሪያ ይሰፋል። ክርስትና በጣም ዲፕ የሆነ በጣም የእግዚአብሔር ጥበቡ ነው እና የመጽሐፍ ቅዱስ ማብራሪያ ራሱ አንድ ትርጉም አይደለም ያለው። ብዙ ኮሜንት ምንድነው እኛ እኮ አንድምታ አለን። አንዱን ጥቅስ ራሱ በብዙ መንገድ ይሄ አባት ምን ብሎ ፈተው፣ ይሄ አባት ምን ብሎ ፈተው ብለን አስፍተን ነው የምናየው። እነሱ ጋር ግን ስታዩ፣ አሁን ስኮላሮቻቸውን ስታዩ አንዱ ካለ አንዱን ነቅፎ ነው የሚጀምረው። እከሌ እንትን ብሎታል ግን የሱ ስህተት ነው ይሄኛው ነው የሚያስኬድ ይላል። አንዱን ለመቀበል አንዱን ይጥላል ማለት ነው። እና ይሄ በጣም ጠባብ የሆነ የአረዳድ ችግር እንዳለ ነው የሚያሳየው። ረዥም ሰዓት ያሰማልን መምህር ቃሎት ያሰማልን። የተሳሳተ አረዳድ ማለት የያዙበት አንግልና የሄዱበት አንግል በጣም እንትን ነው እና እንዲያውም አንዳንድ እስቲ ካነሱት ነጥቦች በተለይ ደግሞ በቅዱስ አትናቴዎስ ጊዜ ተቋርጧል ያሉት ያውም ቅዱስ አትናቴዎስ በነበረበት ጊዜ እንግዲህ እነሱ ያነሱት እንዲያው መንበሩ ከሽፏል አይነት ነገር ሲያነሱ ነበር። ያውም ማን በነበረበት ነው? ቅዱስ አትናቴዎስ በነበረበት። ሳስበው አረዳዳቸው ራሱ ሲያነቡት እኔ የሆነ ማለት አትናቴዎስ አንድ ጊዜ በቃ ተሰዶ ከዛ ምንም አይነት ወደ ቤተ ክርስቲያን ሳያይ ምንም ተቋርጦ በቃ ሌላ እነሱ ሲሾሙ እነሱ ሲቀባበሉ የነበረው አይነት ነገር ሲያቀርብ ነበረ። ይሄ የተሳሳተ አረዳድ ነው። በነገራችን ላይ ከጀምሮ እውነት ለመናገር በደንብ ስሙ። ቅዱስ አትናቴዎስ 5 ጊዜ ተሰዷል። ወደ መንበሩ እየተመለሰ እየመጣ እየተመለሰ ማለት ነው። የመጀመሪያ ወዴት ነው የተሰደደ መሰላችሁ? ወደ ጀርመን፣ አሁን ቴሬል በሚባለው አካባቢ ነው የተሰደደው። ጀርመን ለ2 ዓመታት ያህል ቁስጥንጥኖስ ጋር ነበረ ማለት ቁስጥንጥኖስ በነበረበት ጊዜ ነው። ሁለተኛ ወደ ሮም ነው የተሰደደው። ሶስተኛ ወደ በረሃ ነው ወደ ግብፅ ነው የተሰደደ። አራተኛ አሁንም ወደ ግብፅ ነው የተሰደደው፣ ግብፅ አፐር ኢጅፕት በሚባለው ማለት ነው። እና አምስተኛም ወደ በረሃ ነው። 5 ጊዜ ነው የተሰደደው ወደ መንበሩ እየተመለሰ። ኦኬ፣ በዛን ሰሞን ታዲያ ቅዳሴ አልነበረ? ምዕመናን ቅዳሴ ኮሚኒን አያደርጉም ነበረ? ሹመትስ አልነበረ? ማለት ሹመት አያደርጉም ነበረ? እነ ቅዱስ አትናቴዎስ በቃ ቆሞ ነበረ በዚህ ስደት ውስጥ። እና በጣም አንድ ታሪካዊ ነገርም እንዴት ሲሾሙ እንደነበረም ጭምር በነገራችን ላይ ሰክሲሽኑ ነው። ቢያንስ ፕሬስትን፣ ዲያቆናትን፣ ቢሾፕን እንዴት ሲሾሙ እንደነበረ አሳያቸዋለሁ።
እንግዲህ የመጀመሪያው ስደቱ ጊዜ 2 ዓመት ናት። በዛ ላይ ደብዳቤ ሲጽፍበት የነበረው ማለት ብዙ ደብዳቤ ጽፏል ቅዱስ አትናቴዎስ። ከዛ በኋላ እዛ ላይ የትንሣኤ በዓልን አክብሯል። እዛ በነበረበት በመጀመሪያው ስደቱ ማለት ነው። ከዛ ሁለተኛው ላይ በደንብ አስተውሉ። የሁለተኛ ስደቱ ላይ ነው እብን ፍሪምናጦስ የተሾመ። አሁን በስደት ጊዜ ነው ፍሪምናጦስ የተሾመ። አንዳንድ እንትኖችን ስታነቡት የምታገኙት ይህንን ነው። በ7 ዓመት በተሰደደ ጊዜ ልክ እንደተመለሰ ነው ማንን የሾመው? ፍሪምናጦስን። የኢትዮጵያ ሊቀ ጳጳስ አድርጎ የሾመ ራሱ ያኔ ነው። አጌንስት አፖሎጂ አጌንስት ዛሪያንስ የሚለው መጽሐፉንም የጻፈው ሌተሩን ያኔ ነው። ለቤተ ክርስቲያን ደብዳቤዎችን የትንሣኤ ሌተሩን ማለት ነው ሲጽፍ የነበረው ያኔ ነው። አሁን እንግዲህ ትምህርት አልነበረም። አዎ ትምህርቱን ሲያስተላልፍ ነበረ እና አትናቴዎስ ብቻ ነው ያኔ የነበረው። ማለትም ቅዱስ አትናቴዎስ ብቻ ነው እንትን ሲያደርግ የነበረው አይደለም። ከስሩ ብዙ ሊቃነ ጳጳሳት አሉ። ከስሩ ብዙ ዲያቆናት፣ ምዕመናን። በነገራችን ላይ በአጠቃላይ የአርዮሳውያንን አልተቀበሉም። የተወሰኑ ካልሆኑ በስተቀር አልተቀበሉም። ታዲያ በሶስተኛ ስደቱ ጊዜ ምን እንደተደረገ በደንብ አስተውሉ። እዚህ ጋር ምን ተከሰተ? በሶስተኛው ስደቱ ጊዜ አንድ ታላቅ ሊቀ ጳጳስ እናገኛለን። የኢዩሳቤስ ይባላል። ማለት ሁለት ኢዩሳቤሶች አሉ። በአርዮሳውያን ወገን አለ ኢዩሳቤስ አለ፣ በእኛ ደግሞ ወገን አለ ኢዩሳቤስ የሚባል ሊቀ ጳጳስ ማለት ነው። ሁለቱ አሉ። ያኛው ኢዩሳቤስ ኒቆዶሚያ የተባለ ማለት የኒቆዶሚያው ኢዩሳቤስ ነው። ይሄኛው ደግሞ የሶማሳታው ሊቀ ጳጳስ የነበረው ምን ሲያደርግ ነበረ መሰላችሁ? ይሄንን ታሪኩን አነሳላችሁ። ከአርዮሳውያን ሲመጡ እሱ ግን የወታደሮችን ልብስ እየለበሰ ማለትም የወታደሮችን ልብስ ለብሶ ማለት እነሱን መስሎ ቲያራ እየለበሰ ዲያቆናትን፣ ቀሳውስትን እየዞረ ፔርሺያ ላይ ታሪኩ ምን ላይ ታገኛላችሁ መሰላችሁ? ታሪኩን ይህንን የዘገበው ቴዎድሬት ነው። ቴዎድሬት ቡክ 4 ቻፕተር 12 ላይ ታገኛላችሁ። ምን ይላል መሰላችሁ? For when apprised that many churches were now deprived of their shepherd, ብዙ ቤተ ክርስቲያን ማለትም ጠባቂያቸውን ባጡበት ጊዜ ዲያቆናትን፣ ቀሳውስትን ባጡበት ጊዜ he traveled about Syria, Phoenicia, Palestine, wearing the garb of war and covering his head with tyra, ordaining what? Presbyterian and diacons, and filling up other ranks of the church and apply he lighted on bishops. አሁን በደንብ አስተውሉ። የእንትንን እየለበሰ የወታደሮችን ልብስ እየለበሰ ይዞር ነበረ። የት ነው ይዞረው? ፓለስቲያን ዞሯል፣ ሲሪያን አካባቢ ዞሯል፣ ኢጅፕት ውስጥ ዞሯል። እየዞረ ምን ሲያደርግ ነበረ? ሲሾም ነበረ። ይሄ ሊቀ ጳጳስ ማለት ነው። አስተውሉ። ከማን ጋር በደብዳቤ የሚያወሩት? ከአትናቴዎስ ጋር በደብዳቤ የሚያወሩት። አትናቴዎስ በነገራችን ላይ በተሰደደበት ጊዜ አሁንም አትናቴዎስ ማንን ሾሟል? ጳቁሚስን ፕሪስት አድርጎ ሾሟል። ጳቁሚስን የሾመው ማን ነው? ቅዱስ እስጢፋኖስ። መነኮሳት ሲጠብቁት ነበር። ይሄኛው 4ኛው ስደቱ ላይ ጁሊያን እንግዲህ አረማዊ በተነሳበት ጊዜ አትናቴዎስ ተሰዶ ነበረ። ከዛ በኋላ ጉባኤም ተካሄደ። እነሱ ንጹሐን እንደሆኑ በኒቅያ ጉባኤ ላይ የተወሰነ ደግሞ የተረጋገጠበት ጊዜ ነበር። በዛን ጊዜ አትናቴዎስ ማንን ሾመ አልኳችሁ? እነ ጳቁሚስን በገዳማት ሲሾም ነበረ ማለት ነው። ፕሪስትን ሲሾም ነበር። ይህንን ታገኛላችሁ። ሌላኛው እንግዲህ ሌላ ምን ታገኛላችሁ መሰላችሁ? ክርስቲያኖችስ እንዴት ይኖሩ ነበረ? በዛን ጊዜ ክርስቲያኖች ምን ሲያደርጉ ነበር? ደብዳቤ ሲጻፍላቸው፣ አሁን ደብዳቤ ይጻፍላቸዋል እና የአርዮሳውያን ጳጳሳት ሲመጡ ምን ያደርጉ ነበር? ይሄንን the life of Paul the confessor የሚለው ላይ
ቨርሰስ ነው ያለው። ቨርሰስ 10-11 ላይ ቃል በቃል አስቀምጧል። ምንን ሲጠብቁ ነበረ? የሚመጣውን ጳጳሳትን አይቀበሉትም ነበር። መቀበል አይደለም የሚታጠቡበትን ውሃ ማለትም የሚታጠቡበትን ጳጳሳት ውሃ ማንም ዞር ከአርዮስ የሚመጡትን ማንም ዞር ብሎ አያያቸውም ነበር። ይሄ በታሪክ ደረጃ የተቀመጠ እና የክርስቲያኖች ቅዳሴ ሲያደርጉ ነበረ። በማን ከተባለ በእኛ በፕሬስቴሪያን በሚሾሙት በሊቃነ በዲያቆናትና በቀሳውስት ሲደረግ የነበረ። ስለዚህ በዚህ ውስጥ ምን አየን ማለት ነው? የተቋረጠ ቅዳሴ የለም። በሚሰደዱበት ውስጥ የተቋረጠ ቅዳሴ የለም። የተቋረጠ ትምህርት የለም። የተቋረጠ ክህነት ቅብብሎሽ የለም። ግን ስደቱ ነበረ። አዎ ስደቱ ነበረ። በጣም መከራ ሲደርስባቸው ነበር። ከዛ ነው ቅዱስ አትናቴዎስ በ373 አካባቢ አረፈ። ቀጥሎ ያለው ሊቀ ጳጳስ ተሾመ። ቤተክርስቲያን ቀጠለች። አርዮሳውያን ጠፉ እና ብዙ ነጥቦችን ማንሳት ይቻላል። በነገራችን ላይ ብዙ እንትኖች አሉ። እንግዲህ ኤክሌሲያስቲካል ሂስትሪ ላይ እነ ሶዞሜን እነ ቴዎድሮስ የመዘገቡት በጣም ብዙ ነገሮችን ማንሳት እንችላለን። ቀጣይ ላይ እናለን አሁን እግዚአብሔር ቢፈቅድ። በጣም ጥሩ ነው ዲያቆን ቃል የተሰማል። ቅዱስ አትናቴዎስም እኮ እንዳልከው በስደቱ እየተመላለሰ ሲሄድ ክህነት ሹሞ ምናምን ነው የሚሰደደው። ሁለተኛ እስከሚሰደድ ድረስ የክህነት ስርዓቱን አስተካክሎ በአርዮሳውያን የተካኑትን እንደገና አስተካክሎ ተቀብሎ የእነሱን ባርኮ አዲስ ካህናቱን ሹሞ ነው የሚሄደው እና ካህን ደግሞ 50 ዓመት 60 ዓመት ያገለግላል። ብሎ በአንድ ቀን ምናምን በአንድ ዓመት ምናምን አይደለም የሚጠፋው። እና ቅዱስ አትናቴዎስ ክህነት የሰጣቸው ሰዎች ከቅዱስ አትናቴዎስ ጋር የሚላላኩ እሱ ራሱ አንድ መልእክቱ ላይ አንድ ፒስትሉ ላይ እኮ ምን ይላል? እንደው ከእናንተ ጋር ነኝ በመንፈስ ከእናንተ ጋር ነኝ አልተለየኋችሁም ይላቸዋል። እና እነዚህ ሰዎች እኮ በቅዱስ አትናቴዎስ ክህነት ተሹመው እሱ እጁን ጭኖባቸው ቅዱስ አትናቴዎስ በተሰደደበት ሰዓት እያገለገሉ ካሉ በቃ የቅዱስ አትናቴዎስ ክህነት እኮ ግብፅ ውስጥ እየሰራ ነው። ቅዱስ አትናቴዎስ በአካል ባይኖር እንኳ በቀሳውስቱ በኩል ዴሊጌት አድርጓል ስልጣኑ። በጣም ጥሩ። እንዲህ ይላል። ይህንን በሌተሩ 29 ላይ ፍራግመንት 7 የተቀመጠው ምንድን ነው? ቅዱስ አትናቴዎስ ቃል በቃል ከጻፈላቸው አንደኛው ፎር ዘይ ሆልድ ዘ ፕሌስ በት ዩ ዘ አፖስቶሊክ ፌዝ፣ እነሱ ቦታውን ይዟል፣ እናንተ ግን እምነቱን ይዛችኋል። እነማን ናቸው እነሱ? ግብፅ ውስጥ ያሉ ካህናት፣ ዲያቆናት፣ ምዕመናን ናቸው። እነሱ ያንን ይዟል። ይቀጥልና they are it is true in the places but outside of the true faith እነሱ እዛ ላይ የተቀመጡት ቦታ ስለ ቦታ አይደለም ማለት ሙሉን ስናነብ ስለ ቦታ አይደለም ወይም ስለተቀመጡበት ምናምን አይደለም። እኛ ፌዙን ነው የያዝነው። እምነታችን ቦታ ሳይሆን ወይም ደግሞ ህንፃ ሳይሆን ይላል ቃል በቃል ይህንን እዚህ ላይ አለ እና እኛ ህንፃው ሳይሆን እምነታችን ቤተ ክርስቲያን የምትባለው ሰዎች ናቸው። እምነቱን እኛ ይዘናል፣ እነሱ ቦታቸውን ይዙ እና እምነቱንም ሲተላለፍበት የነበረውን እያንዳንዱ ቅዱስ አትናቴዎስ ቃል በቃል ለራሳቸው አስተላልፎላቸዋል። እንግዲህ ይጽፍላቸው ነበረ እነዚህ ጽሁፎች እና ልክ ነው። እሱ የሾማቸው ሰዎች በቤተክርስቲያን ውስጥ ያው እንግዲህ እየተሳደዱ ወደ በረሃም እየሄዱ ተደብቀውም ቢሆን አገልግሎት ይፈጽሙ እንደነበረ በጣም በሚሳደዱበት ቦታ እየተሳደዱም ራሳቸውን ደብቀውም ቢሆን አገልግሎት ይፈጽሙበት የነበረው ይፈጽሙ እንደነበረ የሚታወቀው እምነታቸውን ይዘው እንደኖሩ የሚታወቀው እኮ
ቅዱስ አትናቴዎስ ሁልጊዜ ከስደት ሲመለስ በጣም ትልቅ አቀባበል ነው ይደረግለት የነበረው። እንዲሁም ቅዱስ ጎርጎርዮስ ዘእንዚናዙ ኦሬሽን 21 ላይ ይመስለኛል ኦሬሽን 21 ላይ ኦን ሴንት አትናሺየስ አሌክሳንድሪያ የሚል አንድ ኦሬሽን ስብከት አለው ትምህርት ማለት እና እዛ ላይ ምን ይላል? ቅዱስ አትናቴዎስ ከስደት ሲመለስ የሆነ ልዑል የንጉስ ልጅ ወይም ንጉስ እንደሚሄድ ለእሱ የተደረገ አቀባበል ነው የሚመስል። እነዚህ አርዮሳውያን ደክመው እንደገና አትናቴዎስ ወደ መንበሩ ሲመለስ የእስክንድሪያ ምዕመናን አትናቴዎስን የተቀበሉትበት መንገድ ልዑል ወደ መንበሩ ወደ ዙፋኑ ሲመለስ ወይም ሲቀርብ ሲቀመጥ እንደሚደረገው አይነት ክብር ነው የነበረው። በእልልታ ነው የተቀበሉት ይላል። ኦልሬዲ ፌዙን ፕሪዘርቭ ያደረጉ አገልግሎቱን ይፈጽሙ የነበሩ ሰዎች ይጠብቁት የነበሩ ሰዎች አሉ ማለት ነው። እነዚህ ሰዎች በማን የተሾሙ ናቸው? በአትናቴዎስ። የአትናቴዎስ ክህነት አክቲቭሊ እየሰራ ነበር። ትምህርቱ ብቻ ሳይሆን የእሱን ክህነት ተቀብለው ቄስ ማለት ነገራችን ላይ የጳጳስ ዴሊጌት ማለት ነው። እንደ ቅስና እኮ ማለት ጳጳስ በሌለበት ቦታ የተወሰነ ከጳጳስ ሹመት የተወሰነ ተሰጥቶት የሚሰራ ማለት ነው አይደል? ቄስ ለምሳሌ ዲያቆን አይሾምም ምናምን፣ ግን ቄስ ቅዱስ ቁርባን ይፈጽማል፣ ሚስጥር ይፈጽማል፣ ጳጳስም ይፈጽማል። ከጳጳሱ ሹመት ውስጥ የተወሰነ ተሰጥቶት የሚሰራ ነው ቄስ ማለት። ስለዚህ የቅዱስ አትናቴዎስን ክህነት አገልግሎት ይዘው ሲፈጽሙ የነበሩ አሉ እና የተቋርጦ አገልግሎት ተቋርጦ ደግሞ ማለት ቅዱስ አትናቴዎስ ሲመጣ በጣም በክብር ወጥቶ የሚቀበሉት፣ በተቃራኒ ደግሞ የእነሱ ሲመጡ እንዴ ላሳየት ነው። አሁን በተቃራኒ ይሄ የማን ነው እንግዲህ? ይሄ ቴዎድሬት ነው። ኤክሌሲያስቲካል ሂስትሪ ቡክ 4 ቻፕተር 30 ላይ ያስቀመጠው ማለት ነው። በደንብ ይዩት። The Arian faction, after depriving the flock of their right excellent shepherd, set up another bishop in his place. በሱ ቦታ አሪያኖች ከተቀመጡ ወይም ደግሞ ካስቀመጡ በኋላ but not in inhabitant of the city where he herding in indigence or blazing in wells, not a servant. ማንም የለም እዛ አካባቢ ማለት ጳጳሱ ሲገባ ማንም የለም። not servant, not handcraftsman, not hind, not grinder, nor man nor woman, whether young or old, come has had been their want to gathering in the church. ይህ ሁሉ ድሮ ወደ ቤተ ክርስቲያን ውስጥ የሚሰበሰቡበት የነበሩ ሴቱም አገልጋዩ ምኑ ቤተ ክርስቲያን ውስጥ ምን አያደርጉም? አይሰበሰቡም። ዘ ኒው ቢሾፕ ሊቭድ ኦል አለው፣ ብቻውን ይኖራል። ኖት ሶ ሉክድ አት ሂም፣ አንድ ነፍስ እንኳ ወደ እሱ የሚያይ የለም። ኦር ኤክስቼንጅድ ኤ ወርድ ዊዝ ሂም፣ ማንም ቃል ከእሱ ጋር ቃለ ምልልስ የሚያደርግም የለም። ይሄ ቴዎድሬት ነው የጻፈው። አሁን የአሪያንስ ጳጳሳት ሲመጡ እንደዚህ ሲያደርጉ ነበረ። ህዝቡ አይቀበልም ጭራሽ ማለት ነው፣ አይሰበሰበላቸው። ይሄ እንግዲህ ዩሳቢዮስ በተነሳበት በተሰደደ ጊዜ ያኔ እንግዲህ ዩሳቢዮስ በነገራችን ላይ ከአትናቴዎስ ጋር የተሰደደ ነው አንደኛ። ሁለተኛ ደግሞ አርዮሳውያን በመጡበት ጊዜ እሱ መጨረሻ ላይ በሰማዕትነት ያረፈ ነው እና ጸሐፊው የቤተ ክርስቲያን ጸሐፊ ታላቁ ጸሐፊ እንደዚህ ያስቀምጣል። ሌላኛውም እዚህ ውስጥም እናገኛለን እና ብዙ እንትኖችን መረጃዎች አሉ እና በተቃራኒ እንደዚህ ይሉ ነበረ ልህኑት ነው መምህር። ልክ ነው። እኛ የአትናቴዎስ አገልግሎት ተቋርጦ ነበረ። በቀደም በነበረን ውይይት የሆነች ያችን ቆርጠው ምናምን እንደዚ አይነት መልክ ይሰጡ ነበር። ምንድነው ጥያቄው የነበረ ዳዊትን የሚጠይቀኝ የነበረው አትናቴዎስ በስደቱ ነው ይሾም ነበር ወይ? እንዴማ አልሾመም። በስደቱ ነው ሮሙ ነው ለግብፅ ሊሾም አይችልም። ግን ኦልሬዲ የሾማቸው ሰዎች ግን ደግሞ አገልግሎቱን እየፈጸሙ ነበር። በግብፅ ምንም አይነት እውነተኛ ቅዳሴ አይቀደስም፣ እውነተኛ ጥምቀት አይፈጸምም፣ እውነተኛ አምልኮ ተቋርጦ ነበረ ሙሉ በሙሉ የሚል እስከሌለ ድረስ
ያ ደግሞ በቅዱስ አትናቴዎስ ክህነት እሱ በሾማቸው በስደት በሚመለስበት ሰዓት በፊትም ገና ሳይሰደድ ስደቱ ቅድም እንዳልከው የሚመላለስበት ነው። አንዴ ሄዶ ይመለሳል፣ አንዴ ሄዶ ይመለሳል። በዚያ ሁሉ የተሾሙ ሰዎች ግን አገልግሎት እየፈጸሙ ነበር እና ሙሉ በሙሉ የግብፅ ቤተክርስቲያን መንፈሳዊ አገልግሎት ተቋርጦ ነበር ማለት አይደለም። አትናቴዎስ የሆነ ሰዓት በስደት በነበረበት ሰዓት ሹመቱም ቅድም እንዳሉ ነው እኮ ማለት በየቀንና በየዓመት አይደለም ጳጳስ የሚሾሙ ማለት እስክንድሪያ ውስጥም እኮ ቢቀመጥ በየቀኑ አይሾምም እኮ እሱን ነው ማለት በእኛ በኢትዮጵያ ራሱ እኮ በምን ያህል ጊዜ ውስጥ ነው ሲሾም የነበረው? ዲያቆናት ራሱ ጳጳሳት ራሱ ቀሳውስት ቆይቶ ነው እንግዲህ የሚታወቀው። አንዴ ከተሾመ እኮ ለብዙ ዓመታት የሚያገለግል ነው አንድ ጊዜ እና ቅዱስ አትናቴዎስ እዛው ላይ ቢኖር ራሱ እና ብቻውን ደግሞ አይደለም የሚሾመው እብን ማለት ነው። ፓትርያርክ ብቻውን አይደለም የሚሾመው እና ጳጳሳት ብዙ አሉ። ከጳጳሳት ስር ያሉት ባሉበት ይሾማሉ ባገኙበት አጋጣሚ። ቀደም እንዳልኳችሁ እንግዲህ እንደዛ በዛ በስደት ውስጥ እንኳ በጣም እንትኑ ጦርነት በነበረበት ሰዓት ላይ ቤተክርስቲያን ላይ ተደብቆ እንኳን ሲሾሙ ነበር እና ቢኖር ራሱ እሱ ብቻ አይደለም አይሾምም። ራሱ እሱ ላይሾምም ራሱ ይችላል ለብዙ ጊዜ። አቡነ ማትያስ ምን ያህል ጊዜ ሾሙ እስቲ ስናየው ራሱ አቡነ ማትያስ ጵጵስና ላይ በነበሩበት ጊዜ ይሾማሉ። አሁንም ማለት ባሉበት አጠቃላይ ባሉበት ሲሾሙም ደግሞ ጳጳሳትን ሲሾሙ እሳቸው ሲሳተፉበት እንመለከታለን። ጳጳሳት በስንት ጊዜ ነው አሁን የሚሾመው? እኛ ራሱ አሁን ላይ ባለንበት ጊዜ ራሱ ምዕመኑ በበዛበት ራሱ ምን ያህል ጊዜ ውስጥ ነው የሚሾመው? እንኳን ያን ወደኋላ ተመልሰን የምናየው አይደለም እና አትናቴዎስ ቢኖር ራሱ እንትን አይደለም። እና እንደው ጠቅለል ስናደርገው ቤተክርስቲያን በስደት ውስጥ አባቶች በተሰደዱበት ዘመን የአባቶችና የምዕመናን ልብ አልተለያየም። አባቶች የሾሟቸው ካህናት ከሾሟቸው ጳጳሳት ጋር በልብ አልተለያዩም። በቦታ ቢራራቁ ስደት ቢነጣጥላቸው ለተወሰነ ጊዜ አንድነታቸው ግን የፈረሰ አልነበረም። በእርግጥ አሁን የሁሉ ችግር ተወራ ምናምን እንጂ ታዲያ ምን ሆነ ታዲያ? እንግዲህ ግዴታ ቅዱስ ቄርሎስን ለማዳን ደግሞ ምን ይሉናል ደግሞ መልሰው አልተቋረጠ መቋረጥ የሚገባው ነገር ቄርሎስን ለማዳን ሲል አይቋረጥም ማለት ነው። መቋረጥ የሚገባው ነገር አትናቴዎስን ለማዳን ሲል አይቋረጥም ማለት ነው። እንትን እኮ ራሱ አርጊመንቱ እኮ እንትን ነው፣ ሰርኩላር ምንድን ነው? ሰልፍ ሪፊውቲንግ ነው። ይሄ ጉዳይ በቃ ክህነትን የሚያስቆርጥ ነው፣ ይሄ ጉዳይ መንበርን የሚያፈርስ ነው ምናምን ትልና እንደገና ደግሞ ስታስበው አትናቴዎስ አለ፣ ቀጥሎ እንደገና ቄርሎስ አለ። አይ በቃ ስለዚህ ግዴታ ጉዳዩ የሚያስቆርጥም ቢሆን ጉዳዩ የሚያፈርስም ቢሆን የሚያከሽፍም ቢሆን አትናቴዎስን ለማዳን ያከሽፋል ማለት የለብንም ትላለህ ማለት ቄርሎስን ለማዳን ትላለህ ማለት ነው። እንዲህ አይነት አርጊመንት ይሰራል። በቃ ፕሪንሲፕሉ እኮ ራሱ ከእስክንድሪያ ቤተክርስቲያን ውስጥ የነበረው ከአትናቴዎስ በፊት የነበረው አሰራር ትክክለኛ ሐዋርያዊ ክህነትን የማያስተላልፍ ከሆነ በቃ አትናቴዎስን ምንም ማድረግ አልችልም ነው ልትለው የሚገባው አይደል? አትናቴዎስ ያከብርሃለሁ እወድሃለሁ ግን ምንም ማድረግ አልችልም የለም እየመጣል ነበር። እዚህ ጋር ልክ ላይፉን ዘግቶ ሲወጣ አርዮሳዊ መሆኑን ሲያውቀው በጣም የደነገጠ ነው ይመስለኛል። ያኔ መጀመሪያ ቀን እንደዛ እኮ ነው። አሁን አትናቴዎስ ኢንቦክስ ሲደረግ አትናቴዎስን እኮ እሱ ነው እና አትናቴዎስ ፕሪንሲፕሉን ገለበጠው ማለት ነው። አትናቴዎስ የሐዋርያዊ ቅብብሎች ፕሪንሲፕሉን እንደገና ሪቨርስ አደረገውና ለአትናቴዎስ ሲባል መንበር ሊያከሽፍ የሚገባው ጉዳይ ሳያከሽፍ ቀረ ማለት ነው። እንደገና በአራተኛው ክፍለ ዘመን የነበረው የአርዮሳውያንም ጉዳይ እንዲሁ ካሳቀኝ በቃ ወደኋላ ተመልሰው ጭራሹን እኮ ከየት ነው ያመጡት? ሐዋርያት ራሱ ቅብብሎች አላችሁ አላቸው ምናምን ያሉበት አለ። ለዛ ብሎ አድቶ አንዱ ከዛ ውስጥ ነው
ሐዋርያት ራሱ ቅብብሎሽ አላቸው እንዴ? ይሄ በጣም አስቂኝ እኮ ነው። በጣም መነሻ ማን ሆነና ከነሱ ካልተቀበሉ ከክርስቶስ እንዲህ መነሻማ ክርስቶስ። እኔ ከሰሞኑ ውይይት መኩ ምን ተረዳው መሰለ? ቅዱስ ባስልዮስ ይመስለኛል ቅዱስ አትናቴዎስ ይሄ በአርዮሳውያን ምክንያት በጣም ተበድሎ የነበረውን ቤተክርስቲያን እንደገና ለማስተካከል ስትሪክትሊ ካኖኖችን ሁሉ ልተግብር አይልም ነበረ። ለምሳሌ ከአርዮሳውያን በዛ ተጣለው ተገደው ምንም ሆኖ የነበሩ ሲመለሱ በጣም አጥብቆ አክርሮ ምናምን አይደለም ይቀበላቸው የነበረ፣ በዊዝደም ነው ይቀበላቸው የነበረና ለቅዱስ ባስልዮስ ሂደው ከሰሱት። አትናቴዎስ የቤተክርስቲያንን ቀኖና እንትን እየሻረ ነው ምናምን ብለው ማለት ነው። እና ቅዱስ ባስልዮስ ምንድን ነው ያላቸው? እንደ አትናቴዎስ ነው የምትከሱት? አትናቴዎስ ሂምሰልፍ ኢዝ ካህን። አትናቴዎስ እኮ ራሱ ካህን ነው። እሱ ካህንን የሚሰራ ሰው ነው፣ ስርዓት የሚሰራ ሰው ነው። እሱ ቅዱስ የቤተክርስቲያንን ሐዋርያዊ እምነት ይዞ የተሳደደን ሰው ቀኖና እኮ የሚሰራ በአትናቴዎስ አይነት ሰው ነው ራሱ ነው ያላቸው። እና አሁን ከነሱ ውይይት ያየሁት አትናቴዎስ ሂምሰልፍ ኢዝ ካህን ለምን የማይሰራን ነገር ለአትናቴዎስ ሲባል ሲገለበጥ አይተናል። መንበር ያከሽፋል ብለው የሚያስቡት ነገር፣ መንበር ያፈርሳል ብለው የሚያስቡት ነገር እንዲህ ካልኩማ አትናቴዎስን ልነካ ነው ብለው ሲገለብጡት አይተናል። ቄርሎስ ሂምሰልፍ ኢዝ ካህን ለምን ቄርሎስን ለማዳን ብለው እንደ ቄርሎስንማ ክህነት የለውም ካልኩ ከአጠቃላይ ከክርስትና ታሪክ ጋር ልጣላ ነው ብለው ስለዚህ ምን አሉ? በቃ ምንም ቢሆን ተላልፏል አሉ። ግን ያፈርሳል፣ ጉዳዩ እኮ ያፈርሳል፣ ያቆራርጣል፣ መንበሩን ያፈርሳል፣ ያከሽፋል። ግን ምን እናደርጋለን ደግሞ ቄርሎስ አለ። ወደኋላ ቄርሎስ ስለሚመጣ ለቄርሎስ ስንል አያፈርስም። እና አባቶቻችን ካህኖን ናቸው ራሳቸው የምንለው ለዛ ነው የምናከብራቸው። ከሳሾቻችን እንኳ አስገድደው ክሳቸውን እንዲያነሱ የሚያስደርጉ ናቸው። እና እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ በቃ እነሱን ምን እንላቸዋለን? አዎ እነሱን አክቹዋሊ እውነት ለመናገር ካነሱት በጣም ሲሊ አርጉመንት ነው ከተነሳ። ራስን በራስ እንትን ማድረግ ነው። በነገራችን በራሴ ቆንጨራ ነው ያለ ሰውዬው ራሱን በራሱ እንትን ማድረግ ነው። እና ወደኋላ ሄዶ እንዲያው ማርቆስ ራሱ ኬት ነው ያመጣ አይነት ነገር ማለት ጀመሩ። አልሆን አላቸው። እንዴት ማርቆስን እንዴት ይከሰሳል? ፋውንደር ኦፍ ቸርች ተብሎ ፋውንደር ኦፍ አሌክሳንድሪያ ቸርች ማንም የሚያምንበት። ከዛ ደግሞ አናኒያስን እንዲያው ሾሟል እንዴ ብሎ ሲጠይቁም ነበር። አናኒያስን ማርቆስ ነው? ኧረ መጽሐፍ አገላብጦ እናዩ። አቢሌስን ጴጥሮስ ራሱ ኢቫንጀሊካል አድርጎ ወንጌላዊ አድርጎ ላከው እንጂ ሾሞታል እንደ ሲሉም ነበር። ሐዋርያ ስልጣን ሳይሰጥ ይልካል እንዴ? ስልጣን የሌለው ሰው ለሚሽነሪ ይላካል? ማጥመቅ የማይችል ካህን መሾም የማይችል ዲያቆን መሾም የማይችል ቅዱስ ቁርባን ኦርዴን ማንተን ምንድነው መፈጸም የማይችል ሰው ምን ሂዶ አስተምሮ ምን ሊያደርግ ነው? በቃ አስተምሮ ሊበትናቸው ነው። ቻው በሉ እንግዲህ አስተምሮ በሰላም ነው የሚላቸው ማለት ነው። እና ሚሽነሪ ራሱ ከስልጣን ጋር እንደሚላክ እንኳን አለማወቅ በጣም ይገርማል። እስኪ ሌሎችንም እንስጣቸው። ሰንኮሪስ ሰላም ያልተረዱትም መምህር እዚሁ ላይ አፖስቶሊክ ኮንስቲቱሽን ቻፕተር 12 ቃል በቃል ይገልጻል። አፖስቶሊክ ኮንስቲቱሽን ላይ ሴክሽን 4 ላይ ቁጥር 46 ላይ ቃል በቃል አናኒስን ቅዱስ ማርቆስ እንደሾም ያስቀምጣል። ቃል በቃል ማለት ነው። እንዲሁም ደግሞ ሂፖሊተስም እኮ ቅዱስ ማርቆስን ይለዋል፣ ቢሾፕ ይለዋል። ኢዩሳቤስም ቻፕተር 17 ላይ ቨርሰስ 1 ላይ
ፈርስት ስታብሊሽ ቸርች ባይ ሴንት ማርክ ካለ በኋላ አናኒስን ሰክሲድ እንደሚያደርግና እንደሾመ ያስቀምጣል። አሁን አናኒስን የሾመው በጣም ብዙ እና ከየት አምጥቶ ነው የሾመው ማለት ሰክሲድ ያደረገው? በእነሱ ክህነት ከሌለው በቃ ዝም ብሎ በነገራችን ላይ ስድብም ጭምር ነው። ቅዱስ ማርቆስ የመሾም ስልጣን የለህምና አንተ በስህተት ሾመሃል እያሉት ነው። እንዴት ነው የሚሾም? ሲጀመር አንድ ሰው ክህነቱን ከሌለው ሳይሰጠው እንዴት መሾም ይችላል? አይችልም። ስለዚህ ቅዱስ ማርቆስን እንትን ማድረግ እኔ የራሳቸው አርጉመንት ራሱ የገባቸው አይመስለኝም። እና ሌሎች ይቀጥሉ። በጣም አንቴና ዮባ እስኪ እንድል እንስጣቸውና እናጠቃልለዋለን። አንቴ ሀሳብ ስጥ። ዮባ ይቀጥል፣ ችግር የለው። እኔ ከቅድም ጀምሮ ስለነበርኩ ብዙ ነገር ተጠቃሏል። እሺ አንቴ ዮባ እንኳን ደህና መጣ፣ ሀሳብ ስጥ። መምህር ሰላም ብያለሁ። ዲያቆን ሴንኮሪሳንት ሁላችሁንም ሰላም ብያለሁ። ያው ምን ይባላል እኛም ስንሰማ ደንግጠናል ነው የምንለው። እኛ በጣም ነው የደነገጥነው፣ ግን መቀጠሉ ነው። ስንሰማ ደንግጠን ነበር። ኤፒሶድ 2 ዛሬ ይቀጥላል ብለው ነበር፣ ካንስል ተደረገ መሰለኝ። ክፍል 2 ነበር አይደል? ዛሬ እንደዚህ አይነት ነገር እያነሳን ኦርቶዶክሳውያን መልስ ሲሰጡን ስራ ፈቶ ይቀጥላሉ ብሎ ከሆነ ተሳስተዋል። በቃ እኛ ፕሪንሲፕሉን አስቀመጥን። ሰው የቤተክርስቲያንን ታሪክ እንዴት መረዳት እንዳለበት ምናምን። ከዚህ በኋላ ወደ ሌላ ወደ ትምህርት ነው። ታሪኩን ይፈትፍቱት፣ ምን ይበሉት ማንም ስለማይሰማቸው ምዕመናንም ራሱ በደንብ ሲያዙ እንደሚቀይሩት አሁን ስለተረዱ ማንም ሰው እዛ እነሱ ጋር የሚጨቃጨቅ አይኖርም። እዮብ አቀጥል። እሺ አይ ባይ ዘ ወይ መምህር አንድ የተረዳሁት ነገር እኔ ምንድነው ላይክ ይሄ የቤተ ክርስቲያን ቁስል፣ የቤተ ክርስቲያን ስደት፣ የቤተ ክርስቲያን መከራ ላይክ በቸርች ሂስትሪ ዋይዝ እንትን ሲሉት ምንም ግድ የሚሰጣቸው አልመሰለኝም እኔ። ምክንያቱም አሁን እርሶም ብለውታል እነ ቅዱስ ባሲሊዮስ የዛ ጊዜ አሪዮሳውያን እንደዚህ ቤተ ክርስቲያንን ሊዩጡ እንግዲህ የዛ ጊዜ የነበረው ኢምፓየር እና ሮማን ኢምፐረሮቹ ምናምን ኢምፓየሮቹ እያገዟቸው ቤተክርስቲያን እንደዛ ልትዋጥ በነበረበት ጊዜ ውስጥ እንደዚህ ነገር መደረጋቸው መኖራቸውን ምናምን ላይክ ቤተክርስቲያንና እምነትን ፕሪዘርቭ ለማድረግ ሳይሆን እነሱ እየተጠቀሙበት ያለው ላይክ አታክ ለማድረግ ነውና የቤተክርስቲያን ቁስል፣ የቤተክርስቲያን ስደት ምንም አይመስላቸውም። ቅዱስ አትናቴዎስ እንደዛ መሰደዱ ለነሱ አርጊውመንት ሜክ ለማድረግ ነው የተጠቀሙት። ፎርማል እና ማቴሪያል እያሉ መነጣጠል ጀመሩ። ኖ እኛ እኮ ቤተክርስቲያን ማለት እግዚአብሔር መጀመሪያ እንትን ሲል እኮ ታበርናክል ነው አይደል ለሙሴ የሰጠው። አንድ ቦታ ቁጭ ብሎ አንድ ቦታ እንዲገኝ አልፈለገም። ከህዝቡ ጋር መሰደድ፣ ከህዝቡ ጋር መጓዝ ነው የፈለገው እግዚአብሔር። እና ቅዱስ አትናቴዎስ የተሄደበት where the bishop is let the people gather ይላል ሴንት ኢግናቲየስ። እና በጣም ያንን ስደት ያንን መከራ ነገረ ቤተክርስቲያንን ራሱ አለመረዳት ይመስለኛል። እና ፎርማል እና ማቴሪያል ብለው ያቺን ፊዚካል እንትን ማሰባቸው ራሱ በጣም ያሳስናልና እናንተ እንዳላችሁት ቅዱስ አትናቴዎስን መጨረሻ ላይ ሴቭ ለማድረግ ሀሳባቸውን እኔ የቀየሩ አይመስለኝም። ያው ዝም ብሎ ለመጠጋጋት ነው እንጂ እንትን ያሉት አይመስለኝም። ግን የሆነ ኬዝ ለማድረግ እየተሯሯጡ ስለሆነ ኢትስ ፋይን። ግን ያንን ነገር ያን የቤተ ክርስቲያን ስቃይና ጉዳት እንትን አለማለታቸው ነውና እርስዎ እንዳሉት እነ ቅዱስ ባሲሊዮስ እንዳሉት ቅዱስ አትናቴዎስ ራሱ ካነን ነውና እንደዛ ያደረገው ቤተ ክርስቲያን እምነቷን ፕሪዘርቭ ለማድረግ ነው እንጂ ከ1600 ዓመት በኋላ የሆነ ኬስ ፈጥረህ ቤተ ክርስቲያንን አታክ እንድታደርግበት አይደለምና ቢመለሱ ጥሩ ነው ባይነኝ። እኔ ዝም ብለው ኬዛቸውን ቢያቀርቡ ይሻላል እንጂ እንደዚህ አይነት ሲሊ አርጊውመንቶች በቃ ምንም የቤተ ክርስቲያን ቁስልና ህመም ምንም እንደማይመስላቸው ነው እኔ እየተረዳሁት ያለው መምህር። እና ግሪቫንሱ ሂስቶሪካል ግሪቫንሱ ያለው ነገር ቤተ ክርስቲያን ላይ የተደረገው ነገር፣ ካህናት ላይ የተደረገው ነገር፣ አርዮሳውያን ያደረጉትን ነገር አፈርም እየተደረገላቸው ነው እንጂ
በኤምፓቲ መልክ ራሱ ላይክ በሀዘን መልክ ራሳቸውን ከኛ ጋር ኮኔክት አላረጉም እና እሱን ነው እኔ አንድ ነገር ኖቲስ ያደረኩት መመሪ እሱን ብዬ እንትን ልበል ሳላል በጣም 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 ቃሌው ታሰማልን ነው። ያው የቤተክርስቲያንን መከራ ዊፐናይዝ ነው ያደረጉት። ምንድነው ለግብረ ሰዶማውያን ማሰብ አለብን፣ የእነሱን ያሉበትን ሁኔታ ዊፐናይዝ ማድረግ የለብንም ብለው የራሩ ሰዎች ለጥንት ቤተክርስቲያን እንዴት እንዳራሩ በጣም ይገርማል። ቤተክርስቲያን ታሪክ እሱን ዊፐናይዝ አድርገው ቤተክርስቲያኗን መኮነኛ አንገታችሁን ድፉ ምናምን እያሉ ትሰማላችሁ እያሉ ሲያወሩ ነበር እና በጣም ያሳዝናል። ለማንኛውም እኛ ቤተክርስቲያንን እናውቃታለን። ቤተክርስቲያን ሁልጊዜ በመከራ ውስጥ ያለች ነች። ነገም ከዚህ የባሰም ነገር ቢመጣ ቤተክርስቲያን ታልፈዋለች ማለት የክርስቶስ ኃይል የመንፈስ ቅዱስ ኃይል በውስጧ ያለነች እና መከራዋ እያበረታት ይሄዳል። መከራዋ ሌላ ምስክርነት፣ ሌላ ሰማዕትነት ይፈጥራል። መከራዋ እንደነ ቅዱስ አትናቴዎስ ያለ እንደነ ቅዱስ ቄርሎስ ያለ ሌላ ሰው ይፈጥራል እንጂ ቤተክርስቲያን በዚያ ምክንያት የሆነ ተሰነካክላ ምናምን የምጠፋ ምናምን አይደለችም። እንደዛማ ከሆነች ምን የእግዚአብሔር መንግስት ሆነች? የእግዚአብሔር መንግስት እኮ ማለት ባይ ዲፊኒሽን የማጠፋ የማትቋረጥ ማለት ነው። እና እንደዛ ነው። እንግዲህ ያው እንደምንም ብለን ያው ኬልቄዶን ጋር ደርሰናል። ከኬልቄዶን በኋላ ያለው ጉዳይ የትምህርት ጉዳይ ነው። በትምህርት ጉዳይ ከሆነ ሁሉም ሰው በትምህርቱ መሰረት እኔ ጋር ነው ያለ ይላል። እኔ አፖስቶሊክ ሰክሴሽን ጠብቄያለሁ ይላል። እሱ ሌላ ጉዳይ ነው። በትምህርት ጉዳይ ከሆነ ግን እነሱ አፖስቶሊክ ሰክሴሽን የሚባል እነሱ ጋር ይወራም ማለት ነው። ምክንያቱም በትምህርት ተለይተው የተወገዙ ስለሆኑ ማለት ነው። እና ይሄ ራሱ ራሳቸውን የሚበላ አርጊውመንት ነው። ይሄንን ስታንዳርድ ይዘው በትምህርት ምክንያት መለየት አፖስቶሊክ ሴክሴሽንን ቆርጧል ብለው ከተነሱ መጀመሪያ የሚበላቸው እነሱን ነው። ምክንያቱም አምስቱም መናብርት እነሱ የሚያስተምሩትን ትምህርት አያስተምሩ። አፖስቶሊክ ሴክሴሽንን ይዘው የነበሩት አምስቱም መናብርት በጥንት ቤተክርስቲያን ፕሮቴስታንት የሚያስተምረውን ትምህርት የሚያስተምር አንድ መንበር የለም። መምህር እዚህ ጋር ዶክትሪናል ሰክሴሽን ራሱ የሚሉት ይወድቃል ማለት ነው። እንደሱ በዶክትሪናል ትምህርትን ኢንቮክ አደረጉ። ሶላዎቹን አምስቱን ሶላ አምስቱን መንበር ጋር ማግኘት አንችልም። ስለዚህ ከየት መጣ የሚለው አንዳንዱ ራሱ አይገኙም እንጂ አንዱን ከአንዱ ራሱ ፈልገው ማግኘት ተከፋፍሎ እንኳን አይገኝም እንዴ? ከየት ይመጣል? አሁን እኮ ችግር ነው። እንደምንም ብለው አንዱን ሶላ ከአንዱ መንበር ራሱ ማግኘት አይችልም። ትንሽ እንትን እናርጋቸው ብዬ ነው። እና አዎ እኔ ዌፐናይዝ ማድረግ ቀልድ እንደው ፈገግ አልንበት እንጂ የለም እኮ ሶላ ግራሻ ብሎ የሚያስተምር ነፃ ፈቃድ ሉተራን እንደሚያስተምሩት ካልቪኒስት የሚያስተምር ጥንት ቤተክርስቲያን የትኛው መንበር ነው? የለም። ነፃ ፈቃድ የለም የሚል መንበር አለ እንዴ? እምነት ብቻ ነው ሰው ለጽድቅ ለዘላለም ሕይወት መልካም ስራው አይታይም የሚል አለ እንዴ? የትኛው መንበር ነው? ክርስቶስ ብቻ ነው ብሎ የሰዎችን ክህነት የሚቃወም የቤተክርስቲያንን የፕሪስትሁድ የሚቃወም ክህነት አለ እንዴ? የለም። ክብር ለእግዚአብሔር ብቻ ብሎ ለሰማዕታትን የማያከብር መታሰቢያቸውን የማያረግ በሰማዕታት ቀን ቅዳሴ የማይቀድስ ቤተክርስቲያን ነበር እንደ በጥንት ቤተክርስቲያን? የለም። እና አምስቱም ሶላዎች የትም ቤተክርስቲያን በጥንት መናብርት የሉም። እና በትምህርት ሰክሴሽን ከሆነ ፕሮቴስታንቲዝም ምንም አይነት አፖስቶሊክ ሰክሴሽን ማንሳት አይችልም። እና ይሄ ከኬልቄዶን በኋላ የሚያነሱት የትምህርት ካርድ እሱ መጀመሪያ እነሱን በልቶ ነው ወደኛ የሚመጣው ማለት ነው።
ለማንኛውም እኔ እየታየኝ ያለው እያንዳንዱ ሰው መምህር ትክክለኛው ትምህርት እሺ አንተ ቀጥል። በዚህ በተወደደ ዘመን ቤንዚል ገዝቶ ራስን አርከፍክፎ ክብሪት እንደመለኮስ ነው የቆጠርኩት። ራሳቸውን ያጠፉት ሰዎች አልታወቃቸው። በጣም ብዙ ነገር እነሱ ጋር የሌለ አባቶች ጋር ያለ ትምህርት አለና አባቶች ደግሞ በፍጹም ይሄ የክርስትና ትምህርት አይደለም ብሎ ያወገዙት ትምህርት ነው ተሸክመውት ያሉትና በዚህ አካሄዳቸው የት እንደሚደርሱ አናቅም። ብቻ እግዚአብሔር ናቸው ወደ ቀናው መስመር ይምራቸው። ቀጥል አንተ ተቆርጦ ነበር። የኔ ነው ያንተ ነው የተቋረጠው። አሁን ቪዲዮት ፖዝ ሆኗል። አሁን ገና ተመልሷል። ይቀጥሉ በቃ። እየባ ተሰምቼ ነበር አይደል? ትንሽ እንትን ብሎ የመምህር ጋር ነበር እንትን ያለው። እስቲ መምህር እርሶ ጋር ነው ኔትወርክ እርሶ ጋር። አይ ሆነም ቀረ ግን አሁን ዝም ብሎ ሰውን አደናግሮ ለማለፍ አንዳንድ የማይረዱ ፕሮቴስታንት ጴንጤዎችን አደናግሮ ለማለፍ የተደረገ ጥረት ነው እንጂ ወደኛ ትምህርት አትምጥ የሚባለው ጥረት ነው እንጂ ያለው ነገር ግልጽና አንድ አይነት ተመሳሳይ ስለሆነ ሰውን ለማደናገር ይተጠቀሙበት ነው። ይሄንን ደግሞ ያው ዝም ብለን የምናልፈው ተቆርጦ ነበር አይደል? ይቅርታ አሁን መጥቷል። እርስዎ ነው የተቋረጡት መምህር ነው? እሺ አንተ ሀሳብህን ጨርሰሃል? እሺ አንተ እሺ። አዎ ጨርሻለሁ። አይ በቃ ለምሳሌ ኢንቮኬሽን ኦፍ ሴንትስ ቅዱሳን ምንድነው? የእነሱን ምልጃ በአጸደ ነፍስ ያሉ ቅዱሳንን ምልጃ መጠየቅ ከኬልቄዶን ጉባኤ በፊት ሁሉም አብያተ ክርስቲያናት የሚቀበሉት ነበሩ። ሁሉም አብያተ ክርስቲያናት እንግዲህ ከኬልቄዶን ጉባኤ በፊት አምስቱም መናብርት ይህንን ይቀበላሉ። ስለዚህ ወይ እነዚህ መናብርት ሁሉ በትምህርት ምክንያት አፖስቶሊክ ሰክሴሽን አጥተዋል፣ ወይም ደግሞ በኋላ የተነሱት ፕሮቴስታንቶች ከዚህ ትምህርት በመለየታቸው ያጣሉ ማለት ነው። የነገረ ድነት ጉዳይ ጀስቲፊኬሽን ባይ ፌዝ አሎን የሚለውን ትምህርት ማን ያስተምር ነበረ? የራሳቸው ስኮላሮች እነ አሊስተር ማግራዝ ሌሎችም እንደጻፉት እነ ማን ነው ፊሊፕ ስካፍ እነሱ ፕሮቴስታንት ስኮላሮች ራሱ እንደጻፉት ጀስቲፊኬሽን ባይ ፌዝ አሎን የሚለው እነ ቶራንስ አፖስቶሊክ ፋዘርስ በቃ ነገረ ድነትን አልተረዱም። ጀስቲፊኬሽን ባይ ፌዝ አሎን የሚለውን ትምህርት አልተረዱትም ነበረ። በኋላ እኛ ነን ከ15 ክፍለ ዘመን በኋላ መተን የተረዳ ነው የሚሉትና ያንን ትምህርት ደግሞ ሉተር እንደሚለው ያንን ትምህርት ቤተክርስቲያን የምትወድቅበት የምትነሳበት ነው ይላል። ጀስቲፊኬሽን ባይ ፌዝ አሎን የማታምን ቤተክርስቲያን ወድቃለች፣ የምታምን ተነስታለች ነው የሚለው እና እነዚህ መናብርት እንግዲህ ይህን ስለማያምኑ ወድቀው ነበር ማለት ነው። ስለዚህ ከወደቁ አፖስቶሊክ ሰክሴሽኑን እነሱ ዩሲ አሁን መናብርቱን ሁሉ ነው የሚጥሏቸው። በትምህርት ከሆነ በትምህርት ነው አፖስቶሊክ ሰክሴሽን ብለው እንደዚህ ይህን ፕሪንሲፕል ፓራሜትር ካወጡ ፕሮቴስታንት አፖስቶሊክ ሰክሴሽን የሚኖረው አምስቱም መናብርት ከሽፈው ነው ማለት ነው እና የነጩ መንበር የእስክንድርያ መንበር ያው ለቁጣ ማብረጃ ብቻውን ቢቀጠቀጥም ትንሽ ገፋ ቢደረግ ሁሉም ነው የሚቀጠቀጡት ማለት ነው። የፒኤስሲ ጸባዩ መምህርኛ ጋር ደርሷል። እኛ ችግር የለውም፣ ሌሎቹን ለማዳር እኛ እንቀጠቀጣለን። እሱ ፔናል ሰብስቲቱሽን በእሱ እንትን ግን ቤተክርስቲያን የተገነባችሁት on the blood of martyrs ይላልና ይሄን ታሪክ ራሱ የራሳቸው ታሪክ አድርገው ቢቀበሉት ጥሩ ነበረ። ማለት አይደንቲፋይ ነበር ማድረግ የነበረባቸው። ለዛው ቤተክርስቲያን እንዲያርገናል በዚህ ሁሉ ስቃይ አልፈን አሁንም አለን፣ ፕሪዘርቭድ ሆነናል፣ መንፈስ ቅዱስ አግዞናል፣ ክርስቶስ ቤተክርስቲያንን ጥሎ የትም አልሄድም ብለው ለዛውም እንደዚህ አድርገው ነበር ማቅረብ የነበረባቸው። በፖዚቲቭ አድርገን እኛ ቀይረንላቸው እንደዛ እናቀርብላቸዋለን እንጂ ዌፐናይዝ አድርጎ አታክ ማድረግ በጣም ከባድ ነው። አይደንቲፋይ አድርጎ ራስን ከቤተ ክርስቲያን ጋር አባቶቻችን
የኒቂያ ሻምፒዮን ሲሆኑት እነ ቅዱስ አትናቴዎስ፣ እነ ቅዱስ ባሲሊዮስ፣ ቅዱስ ጎርጎሪዮስ፣ ዘኑሲስም ዘንዚናዙም ይህን ሁሉ ነገር እንትን ሲሉ በቃ ለካ ያንን አፖስቶሊክ ፌዝ ፕሪዘርቭ ለማድረግ ነው ክርስቶስ እችን ቤተክርስቲያን ሁሌ ይጠብቃል ብለው ለዛውም አይደንቲፋይ ማድረግ ሲገባቸው ያው አታክ አድርገውታል። እኛንን ቪንዲኬት የሆን ነው ባይ ዘ ወይ መምህር። ምክንያቱም እቺን ቤተክርስቲያን እንደዚህ አታክ አደረጉ። ከዛ አንዷ ቤተክርስቲያን መጨረሻ ላይ እኛንን ቢሉ አያምርባቸውም እነሱ። ምክንያቱም እነዚህ አባቶች ቀኖና ጥሰዋል፣ እነዚህ አባቶች ልክ አላረጉም፣ ትክክለኛ ሹመት አልነበረም ምናምን እያሉ እንደዚህ አታክ ሲያደርጉ ራሳቸውን ከዛች ቤተክርስቲያን ውጭ እያስወጡ ነው። ምክንያቱም ያቺ ቤተክርስቲያን እኔ ነኝ ቢሉ ኖሮ እንደዛ አይሉም ነበርና ያው በሪቨርስ አሁን ምንድነው እዚህ የሚባለው ነገር አለ፣ በገዛ ቆንጨራ የሚባለው ነገር ራሳቸውን እንትን እንልባቸዋለንና እሱን ለማለት ነው መምህር። ቴንክ ዩ። ያ ልክ ነው። ብዙ ጊዜ እንደዛ ነው። በንዴት በብስጭት የሆነ እንዲህ ብለውኛል እንዲህ ልበላቸው ምንድነው በእንደዚህ አይነት ነገር የሚነገሩ ነገሮች መጨረሻ ላይ እንደገና ወደ ራስ ይመለሳሉ። ራስን የሚከሱ ራስን ችግር ውስጥ የሚከቱ ይሆናሉ እና ልክ ነው፣ በጣም ልክ ነው። ጥንታዊቷ ቤተክርስቲያን አንድ ሰው አታክ ካደረገ ከዚያች ቤተክርስቲያን ራሱን ኮኔክት ማድረግ እንደገና ይከብደዋል። ምንም አይነት ስኮላስቲሲዝም ቢኖር በቃ ምንድነው ከፋፍሎ ምን ብሎ ሲስተማታይዝ አድርጎ ምናምን እንደምንም ሊጠጉ ቢሞክሩ የሰው ልጅ አይምሮ ልብ ይረዳል። የሰው ልጅ አይምሮ በጣም በተወሳሰበ ቁጥር የሆነ ሂውማን ትራዲሽን እንደሆነ ይታወቃል። አንድ ነገር በጣም በተወሳሰበ ቁጥር በጣም ሳይንስ በሆነ ቁጥር በቃ ከመለኮታዊ ዊዝደም መለኮታዊ ትምህርት ከመሆን ወጥቶ የሂውማን ትራዲሽን የሰዎች የአይምሮ ጂምናስቲክ እየሆነ እንደሚመጣ ይታወቃል። እና እንደዛ አድርገው ምንም ነገር ማዳን አይችሉም። መጨረሻ ላይ በአውሮፓ በምናምን እንደሆነው ሰዎች እየጣሉት ነው የሚሄዱት ማለት ነው። ኤቲስት ምናምን ነው የሚሆኑት። እኔ እንደውም በጣም የሚያሳስበኝ ኢዮባ እንደዚህ ጥንታውያን አብያተ ክርስቲያናትን እንደዚህ አታክ አድርገው ምናምን መጨረሻ ላይ የሰው ልጅ ክርስትናን እንዲጠላ ራሱ እንዳያደርጉ ትፈራለሁ። ውጭ ያሉት ራሱ ክርስቲያኖች እንደዚህ ሲካሰሱ የሚውሉ ናቸው። ይህን ጥንታዊ ታሪካቸውን እንኳን አታክ የሚያደርጉ ናቸው ወደኋላ ብለው ክርስትናን ራሱ እንዲንቁት የሆነ በቅርብ ያለ የሆነ ነገር ለማከናወን ብለህ በቅርብ በፊት የሚታይ የሆነ ነገር እንደው በቃ ምንድነው ለአይምሮ ሳቲስፋክሽን ለንዴት ሳቲስፋክሽን ለምናምን ብቻ ኤኒዌይስ በጣም አጭር የሆነ ነገር ይዞ አንድ ሰው ጥንታዊቷ ቤተክርስቲያን ጀምሮ አታክ ማድረግ ምናምን ከተጀመረ በቃ አውሮፓ ሌላው ዓለም ላይ እየሆነ እንዳለው እንደምንሰማው ክርስትናን ሰዎች በቃ የሆነ እየሸሹ እንዲሄዱ ወደ ኤቲይዝም ሃይማኖት ምን ያደርጋል? ሃይማኖት መጥፎ ነገር ነው፣ መጨቃጨቅ ነው፣ መካሰስ ነው እያሉ እንዲያስቡ እንደዛ አድርገው ወደዛ የሚገፋ ይመስለኛል። እና ወገኖቻችን ይህንን ቢያስቡበት ጥሩ ነው። በትምህርት መነጋገር ትምህርት ግዴታ ነው። በቃ የክርስቶስ ትምህርት ጸንቶ መኖር አለበት። የክርስቶስን ትምህርት ኮምፕሮማይዝ አናደርግም። ቤተክርስቲያን ትምህርት እውነትን መጠበቅ አለባት። ከዛ ውጭ ግን ይሄ የቤተክርስቲያንን መከራ ታሪክ ዊፐናይዝ እያደረጉ በዛ ላይ የሆነ እየተሳለቁ ምን እያሉ ይህ አይነት የሆነ ቅርብ የሆነ አካልን ያጠቁ ይመስላቸዋል እንጂ መጨረሻ ላይ አልቲሜትሊ ክርስትና ነው አታክ እያደረጉ ያሉት። በክርስትና ላይ በጣም መጥፎ ታሪክ እየሳሉ ነው ያሉት እና ይሄ በጣም መጥፎ የሆነ አዝማሚያ ነው። እንግዲህ እኛ ሐዋርያው ቅዱስ ጳውሎስ እንዳለው በተቻለን መጠን እኛ እንደዛ ላለመሆን እንሞክራለን። እኛ በጣም ብዙ መከሰሻ የሆነ ነገር ጠፍቶ አይደለም እኮ በፕሮቴስታንቱ ዓለም ቅሌት ጠፍቶ ነው፣ የሚያስከስስ ነገር ጠፍቶ ነው፣ የምንሳለቅበት ነገር ጠፍቶ ነው።
እንኳን ወደ ሌላው ዓለም ሂዱና በየቀኑ በጣም ብዙ መሳቂያ የሆነ ነገር የለም። እስኪ እንደው ወደ ተሻለው ነገር ወደ ትምህርት እንሂድ፣ ትምህርት እናወራ ምናምን በማለት ነው። ለክርስትና ራሱ የሚጠቅመው ትምህርት ላይ ማውራት ነው። ግለሰቦችን እንትን እያነሱ ውድቀት እያነሱ በዛ መሳለቅ ምናምን ወንጌል አይደለም ብለን ነው ትተነው ነው። እና ወደዛ ቢሆን ጥሩ ነው። ወደ ትምህርቱ ወደሚያንጸው ነገር ቤተክርስቲያንን ክርስትናን ጥሩ ኢሜጅ በሰዎች ዘንድ ወደሚስለው ነገር መሄድ ጥሩ ነው እና መተማማት፣ መጨቃጨቅ፣ መካሰስ፣ መሳለቅ ምናምን ይሄ የወንጌል መንገድ ነው ካላችሁ ይቅናችሁ። እኛ እንደዚህ አንዳንድ የምታነሱትን ክስ ሰብሰብ አድርገን በሁለት ወር በሶስት ወር አንዴ መልሰን ወደ ትምህርት እንሄዳለን። እናንተ እንግዲህ ቁጭ ብላችሁ እሙ ማለት ነው። አሜትም ከጠቀማችሁ ክስም ከጠቀማችሁ ቀጥሉበት፣ ግን አይጠቅም። የሰው ልጅ የሚጠማው እሱን አይደለም፣ አሜት አይደለም። በዓለም ላይ በጣም በብዙ ችግር ውስጥ ያለ ነፍሱ እየተቀበዘበዘች ያለው የሰው ልጅ ሀሜት ለመስማት አይደለም የሚመጣው። የሆነ መሳለቅ ምናምን ችግር አንስቶ የሚሳለቅን ሰው የሚካሰስ ሰው ምናምን ለመስማት አይደለም፣ ለነፍሱ እረፍት ለማግኘት ነው የሚመጣው። የክርስቶስን ንጹሕ ቃል ለመስማት ነው የሚመጣው እና እኛ እሱን ነው የምንሰራው። እኛ ቤተክርስቲያንን የክርስቶስ ኃይል ነው የሚጠብቃት። የሰው ዊዝደም የሰው እንትን አይደለም፣ በሰው ኃይል አይደለም የምትጠበቀው። እኛ የወንጌልን መንገድ ይዘን እንሄዳለን ማለት ነው። የወንጌልን መንገድ ይዘን ለሰው የሚጠቅም ትምህርት እያስተማርን እንቀጥላለን። ሐሜቱ ክሱ ይጠቅመናል፣ ያዋጣናል። የወንጌል መንገድ እሱ ነው ብላችሁ ካሰባችሁ እንግዲህ መልካም ይሆንላችሁ። መልካም አይሆንላችሁም። በእርግጥ ይሄ መልካም አይሆንም። እንግዲህ ሂዱበት ነው በቃ፣ ምን እናደርጋለን። ነገር ግን አንዳንዴ ሕሊናችሁን በደንብ ብትጠቀሙ ጥሩ ነው። ክርስቶስ አሁን በሰማይ ሆኖ ያያል እኮ አይደል? እንደው እስኪ እኔ የምናገረው ነገር ክርስቶስን የሚያስደስት ነገር ነው ወይ? ጥንታዊቷን ቤተክርስቲያን እየተነሳ አንድ ሰው ሲሳደብ አንገት ክንድፋ ምናምን ሲል አባሪዎሳውያን በጣም ብዙ መከራ የነበረች ቤተክርስቲያንን አንስቶ አንገት የምታስደፋ ነች ምናምን ብሎ ሲሳለቅ ምናምን፣ አሁን ክርስቶስ በሰማይ ሆኖ እሰይ ልጄ ደግ አደረግ ይላል። እንደዛ ነው የሚለው? እንደዛ ብላችሁ ነው የምታስቡት? እና እንደዛ የሚል ክርስቶስ እንግዲህ አናምንም። እንደዛ የሚል ክርስቶስ አናምንም። ክርስቶስ በጣም ቸር፣ የዋህ፣ ደግ፣ እውነትን የሚናገር ግን እውነትን ራሱ በፍቅር የሚናገር ነው እንጂ ክርስቶስ ኮንስፓየር የሚያደርግ አይደለም። ክርስቶስ ምንድነው? በድካም የሚሳለቅ በችግር የሚሳለቅ በፈተና የሚሳለቅ አይደለም። በሳምራዊቷ ሴት እንኳ አልተሳለቀባትም እንኳ አይደል? ያችን ሴት እውነት ተናገርሽ እያለ እያጽናና ውሃ ስጭኝ እያለ እንዳትፈራው እንዳትርቀው እያቀረበ ሲያወራት የነበረ ጌታ ነው ያለን እንጂ በሰው ድካም በቤተክርስቲያን ታሪክ የሆነ ችግር እያነሳ የሚሳለቅ ምናምን እንደዛ ተሳለቁልኝ የሚል አምላክም እኛ አናውቅም። እንደዛ አይነት አምላክ ካላችሁ እንግዲህ ይሄ ነው የኛ አምላክ ካላችሁ የእናንተ ኢየሱስ እና የኛ ኢየሱስ ሌላ ነው ማለት ነው። የእናንተ ክርስቶስ እና የኛ ክርስቶስ ሌላ ነው ማለት ነው። እናንተ አሁን የምትሄዱበትን መንገድ የሚደግፍ ኢየሱስ ነው ያለን ካላችሁ እሱ ኢየሱስ የኛ ኢየሱስ አይሆንም፣ አይደለም። እኛ እንደዚህ አይነት ኢየሱስ አናውቅም። የኛ ኢየሱስ እንደዛ አይደለም። ናቡቴንና ሴንኮሪስ እስኪ ሀሳብ ስጡና እንጠቅለን እንጨርስ። አይ ቲንክ ብዙ ሰዓት ቆየን፣ ይበቃናል። ሴንኮሪስ መምህር አለው። መምህር እንዴት ነው? እዮባ ናቡቴ ሁላችሁንም ሰላም ብያለሁ። አዎ ያው ብዙዎቹ ተብለዋል። ግን ምንድን ነው አሁን እነሱ አፖስቶሊክ ሰክሴሽን በትምህርት ነው የሚሉ ከሆነ አትናቲዩስ
የሰራው ቀኖና ማለትም ከግኖስቲክ የለያቸውን መጽሐፍት እነሱ እንዴት አገኙት? አሁን የሚጠቀሙበት መጽሐፍት ማለት ነው። አትናቴዎስ አፖስቶሊክ ሰክሴሽን ከሌለው ከአባቶቹ ከነ ሄሬኒዮስ ካላገኘው አሁን እኮ አለው ብለዋል እኮ ሰንኮሪስ እንደገና አሁን አለው ተብሏል። ቅዱስ አትናቴዎስ እንዳይወድቅ የእሱ ጉዳይ ጥያቄ ምልክት ውስጥ እንዳይገባ በቃ እስከ ኬልቄዶን ድረስ እኮ አለ ብለዋል። አለ ብለናል፣ እስከ ኬልቄዶን አልተቋረጠም ብለናል ብለዋል። አሪፍ ያው እንደምንም እስከ ኬልቄዶን ደርሰናል እኮ። ኬልቄዶን ድረስማ እኮ ሴፍ ነው። አሪፍ ከኬልቄዶን ከሆነ በጣም አሪፍ። ያው ብዙ ነገር እንትን ስለሚል አየው ያለፈው አርብ ነው ያልነበራቸው ይለኛል። አርብ ዕለት አልነበረም፣ ሰሞኑን ግን እንደገና ተስተካክሏል። አርብ ዕለት በተለይ ከአትናቴዎስ በፊት የነበረውን የአሾሻውን ስርዓት ሲያቀርቡ የነበረው ድምፅ በቃ እዚህ ጋር ተመቷል እኮ ነው ያሉት። በቃ መንበሩ እዚህ ጋር ተመቷል። ኒቂያ ሳይደርስ ተመቷል። ኒቂያ ሳይደርስ ከሽፏል ነው ያሉት። ይሄ እንትናን ማን ነው ሉሲየስ ዳኬስ ነው ማን የሚባለው የካቶሊክ ስኮላር ተጠቅሶ በካህናት ኢንተርቬንሽን የአሌክሳንድሪያ መንበር ተቋርጧል የሚለው ቅብብሎች ተቋርጧል የሚለው 2 ጊዜ ተደገመልንና ከዚያ በኋላ ተሰማላቸው ተባልን፣ ሰማን። በቃ ኒቂያ ሳይደርስ እዚህ ጋር እኮ በቃ ተመቷል፣ እዚህ ጋር ከሽፏል ተባል። ከዛ አትናቴዎስ እንደገና ሲመጣ ግን አትናቴዎስንማ ማካተት አለብን፣ ስለዚህ እናሻግራቸው ተብለን በአትናቴዎስ ምክንያት ተሻገር። ከዛ አሪዮስ ጋር ተመቷል ተባል፣ አሪዮሳውያን ጋር ግን ከአሪዮስ በኋላ ደግሞ ቄርሎስ አለ። ስለዚህ ቄርሎስማ ደግሞ የለውም ካልነ ችግር ነው፣ እንደምንም ብለን እናሻግራቸው ተብለን ኬልቄዶን ጋር ደርሰናል። ሴንኮሪስ አይ ጥሩ ነው። ኬልቄዶን ጋር ከደረሱ የነ ቅዱስ ዮሐንስ አፈወርቅን ቅድም ያሉትን ኢንቮኬሽን ኦፍ ሴንትስ ሁሉንም ነገር እየተቀበሉ መምጣታቸው አይቀርም ማለት ነው። ትምህርታቸው አሁን በጣም ጥሩ አባት ቢነሳ ዓለም ሁሉ የሚስማማበት አባት ቢነሳ በኢትዮጵያ ቤተክርስቲያን አሁን ሁሉም ዓለም የሆነ ምንፍቅና ተነስቶ ምናምን እንደ ቅዱስ አትናቴዎስ አይነት የሆነ አባት ቢነሳና ምናምን ኢትዮጵያ ቤተክርስቲያን ሁሉም ዓለም ቢቀበለው ምናምን ለዚያ አባት ተብሎ ኬልቄዶን ላይ የነበረው ነገር ወደ አሁን ይራዘማል እና እሱም ተስፋ አለን ማለት ነው። አሁን የሆነ አባት እንደምንም ብለን አንድ መምህር ለምን አሁን ቅዱስ ዲዮስቆሮስንም በቃ ፖፕን በመቃወም ፕሮቶ ፕሮቴስታንት ብለን ቅዱስ ዲዮስቆሮስንም እና እንትን እንለዋለን፣ ችግር የለውም። እዛው ቄልቄዶን የፕሮቴስታንቲዝም እንትን ምንድን ነው ፈርቀዳጅ ምናምን ብለን ፕሮቶ ብለን እንትን እንለዋለን፣ ችግር የለውም። የሆነ ተስፋማ አለን በሆነ መንገድ ኬልቄዶንን መሻገራችን አይቀርም። በሉ ናቡቴ ሀሳብ ስጥና እናጠቃለች። እሺ መምህርዬ፣ ሁላችሁ ወንድሞች እንደምከረማችሁ። እኔ እንኳን ትንሽ በኔትወርክም በተለያዩ ምክንያቶችም ያው የሱባኤ ወቅትም ስለነበር በአንድም በሌላ አልተገኘሁም ነበር። ግን ዋና መሰረታዊ የሆኑ ጉዳዮችን አሁን በገባሁበት ሰዓት መስማት ችያለሁ። እንደው አሁን ሌላ ተጨማሪ ብል ያው ማር በልቶ ሌላ ምግብ እንደመብላት ያለ ነው የሚሆነው እና እርሶም ብዙ ብለዋል። ብዙ መሰረታዊ ጉዳዮች ተነስተዋል። እንደው ልባቸውን ይመልስላቸው ከማለት ውጭ እንደው ምንም ምለው ነገር አይኖረኝም መምህርዬ። እየተኬደበት ያለው ነገር ግን ዲቴይሎች በጣም ጥሩ ነው። ለኛ ራሱ ቤቱ ውስጥ ላለን ብዙ ነፍሳቶች አለን ውስጥ ላይ በተቀደሰችው ጉባኤ ኦርቶዶክሳዊት ጉባኤ ውስጥ ብዙ ሰዎች አለን እና ቃሉ ራሱ ሕይወትና መድኃኒት ስለሆነ ከአፖሎጂውም ባሻገር ማለት ነው በጣም ወሳኝ ትምህርት ነው። ፋርዘር ይኬድበት። አሁን እነሱን ታሪኩን አዛብተው
በሌላ ዳይሜንሽን ቤተክርስቲያኗንም የታሪክ ጠላት አስመስሎ ያንን ታሪክን እንደ ሌላ አንታጎኒዝም አድርጎ ሌላ ጋር ለማሰባጠር የሄዱበት ርቀት ነው። ቤተክርስቲያን እንግዲህ በታሪክ የበለጸገች ናት። ዳሩ ግን ታሪክን እንደ መውጊያ አድርገው ያመጡበት መንገድ ነው። እናንተ ግን በአግባቡ መልሳችሁላቸዋል። መልካም ነው። መምህርዬ እንግዲህ ጸጋውን እድሜውን የሚያድልልን እግዚአብሔር ይስጥልን ማለት ነው ፈልገው። እግዚአብሔር ያቆይልን፣ ቃለ ሕይወት ያሰማልን። አሜን አሜን። አቡቴ ቃለ ሕይወት ያሰማልን። አንተንም ኢዮባ እንዴት ነህ? ሰላም። ዛሬ ሁለት ኢዮቦች ነው ያሉን። እንዴት ዋላችሁ? መምህር በረከት፣ ሞክሼ፣ ኢዮባ፣ ሴንክሮስ ናቡቴ እንዴት ናችሁ? አይ እኔ እንኳን ምንም ሀሳብ የለኝም። እንዴት ዋላችሁ ለማለት ነው፣ ሰላም ለማለት ነው የገባሁት። በጣም በጣም ጥሩ ተደርጎ ዲበንክ ተደርጓል። ለእኛም በጣም ከዚህ በፊትም ብየዋለሁ፣ በጣም ጥሩ ኦፖርቹኒቲ ነው እንዲህ አይነት ነገር እንትን ለማለት ያለንን ነገር ቫሊዩ እንድናደረግ ቤተክርስቲያናችን በበለጠ እንድንረዳ እንድነቃ ምን ያህል ሄሪቴጅ ሪች የሆነ ምን ያህል በጭቃ ውስጥ የተነከረ ወርቅ እጃችን ላይ እንዳለ እና አጥርተን እንድናይ ስለሚረዳን ይሄ ብሌሲንግ ኢን ዲስጋይዝ እንደሚባለው ነገር ነው። እንደ መልካም ኦፖርቹኒቲ ነው ማየው እና አንድ ነጥብ ለመጨመር መጨረሻ ላይ እንደዚህ አፖስቶሊክ ሰክሴሽን ማንኛውም አይነት ሰክሴሽን ሲመጣ ያ እንደው ንጹህ ሆኖ ቅድም እንዳሉት መምህር አልጋ በአልጋ ሆኖ ቢመጣ ጉዳይ አይደለም እና አንድ የካቶሊክ ወንድማችን እዚሁ እንትን ላይ ሲያነሳ እንደሰማሁት የእሱ በጣም ጥሩ ኤግዛምፕል ነው እና የጌታ ከዳዊት ዘር ይመጣል ተብሎ ሲቆጠር አሁን በማቴዎስ ወንጌል የተቆጠሩት የዳዊት ዘሮች በሙሉ ንጹህ ሰዎች ናቸው ማለት አይደለም። ከዛ ውስጥ ሰለሞን ችግር ገጥሞታል። የጌታ የትውልድ ቅብብሎች ራሱ ችግር ገጥሞታል። ለምሳሌ ሰለሞን ያን ሁሉ ብልግና ሲሰራ ጣዖት እስከ ማምለክ ድረስ የደረሰበት እንትን ነው እና ችግር ይገጥማል። ያ ማለት ያንን እንትን አልተላለፈም ማለት አይደለም። በየትኛውንም ችግር ያንን ችግር ግን ተጠቅሞ አናሊሲስ መስራት መከራ የብሌሚንግ ዘ ቪክቲም እንደሚሉት ማለት የተጠቂዎቹን አሁን አትናቴዎስ መሰደዳቸውን በቃ በጉልበተኛ መሰደዳቸው ልክ እንደነሱ ጥፋት አድርጎ ለቤተ ክርስቲያን ቅብብሎሽ ምንም አስተዋጽኦ እንዳላደረጉ አድርገው የመጀመሪያውን እንትን አናሊሱን ተቀብለን ማለት ነው። ያው በኋላ ላይ ሩድ አዌክኒንግ ነው። ኢቬንቹዋሊ አትናቴዎስን እየነኩ እንደሆነ በእንትናቸው የአትናቴዎስን ክሪድ እንቀበላለን በቸርቻችን ውስጥ እንዘምረዋለን የሚሉትን ነገር እየነኩ መሆኑን እናንተ ስታስረዷቸው ኢቬንቹዋሊ ሩድ አዌክኒንግ ሆነው እንዴ አትናቴዎስን ነካ እንዴ ምናምን ብሎ ኢንኮንሲስተንት በጣም ኢንቴግሪቲ ያልጠበቀ እንትን ሰርተው እንደገና ባክ ፔዳል ምናምን አድርገው አትናቴዎስን ለማዳን የመጡበት ልክ ከዚህ በፊት እንደተባባል ነው። ጫማ ሲጠብ እግር መቁረጥ እንደሚባለው ነገር እግሩ ቆርጦ የአናሊሱን እግር ቆርጦ አትናቴዎስን አስገቡት፣ አትናቴዎስን አዳኑት። ከዛም በኋላ ከኬልቄዶን ጉባኤ በኋላ ያለው ነገርማ ከኬልቄዶን ጉባኤ በኋላማ ቢስማሙ ነው የሚገርመን። እንዲስማሙም አንጠብቅም እኛ ሌላ መስመር ላይ ያለ ነው። ከዛ በኋላ የኬልቄዶን ጉባኤ እኮ አንስማማም እንዲልም አንጠብቅም፣ እንስማማለን እንዲልም አንጠብቅም እኮ መጀመሪያ እሱ በምዕራቡ በኩል ነው ማለት ነው። እና የኬልቄዶን ጉባኤ ለእኛ ብሬኪንግ ኒውስም አይደለም፣ ጠብቁ ምንም እንግዳ ነገር አይደለም። እንኳን እነሱ ይቅርና ካቶሊኮቹም አንስማማም ቢሉ እኛ አይገርመንም። ግን ስቲል ካቶሊኮች ራሳቸው የእኛን አፖስቶሊክ ሰክሴሽን ይቀበላሉ። በጣም የሚገርም ነገር አሁን ለምሳሌ አንድ ካህን ከኛ ሃይማኖቱን ቢቀይር ካቶሊክ ቤተክርስቲያን እንደገና መልሳ ክህነት አትሰጠው። አፕሩቭ ተደርጓል በዛው በቃ ከኢትዮጵያ ቤተክርስቲያን እስካገኘ ድረስ ከአፖስቶሊክ ሰክሴሽን እስካገኘ ድረስ ትክክለኛ ሌጂቲሜት ካህን ተብሎ ነው የሚታየው። እና ይህንን እውቅና የምትሰጠውን ነገር እነሱ ማስረጃ ብለው የሚያቀርቡት በኋላ የአልፎንሶ ሜንዴዝን ማስረጃ ማለት ነው። አልፎንሶ ሜንዴዝ እዚህ መጥቶ ምን ያህል ሽብር ሲፈጥር የነበረ ሰው የሆነ እየታወቀ ካቶሊክ ራሱ ያወገዘችውን ሰውዬ ግን ማስረጃ ብለህ ትጠቅሳለህ። በቃ በጣም የሚገርም ነገር
ልክ የኢትዮጵያ የወረረው ሞሶሎኒን ስለ ኢትዮጵያውያን የጻፈውን ባዮግራፊ እኮ ማስረጃ ብለህ እንደመጥቀስ ማለት ነው። ምን እንዲጽፍ ትጠብቃለህ ስለ ኢትዮጵያ ቤተክርስቲያን እንደዚህ? እና በጣም ያሳዩት ዲስኢንጂኒየስ በጣም እንዴት አይነት የኢንቴሌክቹዋል ዲስሆነስቲ በጣም በጣም ነው የሚገርመኝ እኔ በጣም እና ግን ሴት ጉድ ኦፖርቹኒቲ ለእኛም ብዙ እንድንማር ብዙ እንድናቅ እና ያለንን ነገር ቫሊዩ እንድናደርግ በጣም እድል ሰጥቶናል እና እናንተንም በጣም እናመሰግናለን። በዚህ እንትን የሰራችሁት ነገር በጣም በጣም ትንሾቹንም እነ ዮብ እና አዳም ሁሉም በዚህ የተረባረቡ ሰዎች በጣም በጣም የሚመሰገኑ ሰዎች ናቸው። ታንኪዩ ለማለት አመሰግናለሁ። መምህር በጣም ጥሩ ሀሳብ ነው ያነሳው ዮቤ። እና ካቶሊክ ቤተክርስቲያን የማትለውን ነው እንደ እነሱ ከካቶሊክ ወጣን ብለው የሚሉት እነ ጆሲ ሲያነሱ ነው የሰማሁት። ጆሲ ካቶሊኩ ከኦርቶዶክስ አልፎንሶ ሜንዲስ ባይዘወይ ካስታወስከኝ እኔም ጆሲ ሲል ሰምቼዋለሁ። በካቶሊክ ቤተክርስቲያን ራሱ ስህተት እንደሰራ የሚታወቅ ሰው ነው። ማለት የኢትዮጵያ ቤተክርስቲያን ላይ መጥቶ የሰራው ስራ የካቶሊክ ቤተክርስቲያን የሚጠቅምም አይደለም። ማለት የካቶሊክ ቤተክርስቲያን ሚሽን የሚጠቅምም አይደለም። የሆነ ወደ ምንድነው ክርስቲያኖች እርስ በርሳቸው እንዲዋጉ እንዲገዳደሉ ምናምን ያደረገ ነው እና እንደውም ወደ ህንድ የሚሄደው እንደዚህ አይነት ነገር አድርገዋል። ሰውየው የሄደበት ሁሉ እንደዚህ አይነት ነገር ሲሰራ ነበረ እና የካቶሊክ ቤተክርስቲያንንም ሪፕሬዘንት የሚያደርግ አይደለም። በዛ በበጎ እሰይ ደግ አደረግ የሚባል አይነት ሰውም አይደለም። ሁለተኛ መንበሩ የለም ካላለ እንዴት እሱ ጵጵስና ይሾማል ታዲያ? አልፎንሶ ሜንዲስ እኮ የኢትዮጵያ ምንድነው ፓትርያርክ መሆን አለብኝ የኢትዮጵያ ጳጳስ መሆን አለብኝ ብሎ ሲታገል የነበረ ሰው ነው እና ኦልሬዲ ላለው ሪኮግኒሽን ከሰጠ የእሱ ፍላጎት እኮ በቃ ይከሽፋል ማለት ነው። እና ኦልሬዲ የኢትዮጵያን መንበር የኢትዮጵያን ጵጵስና ለመያዝ እየተጋደለ ያለ ሰው የተናገረውን ነገር ይዘህ ይህን ምስክር ማምጣት ምንም እንዳልከው ሆነስቲም አይደለም። ጥሩ ሀሳብ ነው ኢዮባ፣ በጣም እናመሰግናለን። ጥሩ ውይይት ነበረን። በጣም እናመሰግናለን። እሺ ወደ ትምህርታችን እንሄዳለን። በቃ አሁን ብዙም ባይዘወይ ጥላቻ ምናምን ዲቨሎፕ አናደርግም። መጸለይ እንግዲህ ወደ እውነት እንዲመልሳቸው ጥሩ አእምሯቸውን እንዲያስተካክልላቸው ወደሚጠቅመው ነገር እንዲያዘሙ ምናምን መጸለይ ማለት ቤተክርስቲያን ለሁሉም ነው መጸለየው። በቅዳሴያችን አሁን ቅዳሴ ስናስቀድስ ለዓለም ሁሉ ብለን ነው የምንጸለየው፣ ስለ ለሰው ልጅ ሁሉ ነው የምንጸለየው እና እግዚአብሔር በጎ ሕሊና እንዲሰጣቸው መጸለይ ነው። ለሁሉም ማለት ነው፣ ለሁሉም ሰው በጎ ሕሊና እንዲሰጠው። እኛም ጋር ሁሉም ነገር በጣም ፐርፌክት ነው ማለት አይደለም። አሁን በአቅበተ እምነት ያሉ ሰዎች ሁሉም ሰዎች ሁላችንም እኛንም ጨምሮ የሆነ ጉድለት የሌለብን አይደለንም ማለት ፍጹማን ነን ብለንም አይደለም ምናምነው፣ ችግር የለብንም ብለንም አይደለም ምናምነው። ግን ምንድነው ራሳችን በእግዚአብሔር ቃል ማነስ አለብን። ከዛሬ ነገ የተሻለ እያደረግን መኖር አለብን እና ያውና እነሱን ስንተች ምናምን እኛ ራሳችን እየተመጻደቅን ምናምን እንዳይመስላቸው ነው። የመመጻደቅ አይደለም ግን ሆነስትሊ ምንድነው ስንናገር የሚጠቅም አይነት አካሄድ አይደለም፣ ክርስቲያናዊ መንገድ አይደለም። እኛም ቢሆን እንዲህ አይነት ነገር ስንሰራ እነሱ የሚሄዱበትን መንገድ ስንሄድ ካገኙ አይ ትክክል አይደለም የምትሄዱበት ማለት ይችላሉ፣ ማለትም አለባቸው። እንደዛ ነው። እኛ ማለት ይሄ ደብል ስታንዳርድ ምናምን አድርገን ለእኛ ሌላ መስፈሪያ ለእነሱ ሌላ መስፈሪያ አውጥተን ምናምን አይደለም። ግን ጥንታዊት ቤተክርስቲያን በሆነች ኮመን ሄሪቴጅ በሆነው የጋራ የጥንት ቤተክርስቲያን ውርስ በሆኑ ነገሮች ላይ ቢያንስ ሪስፔክትፉል እንሆን። ደግሞ የቤተክርስቲያንን ታሪክ ስናነሳ ደግሞ በመሳለቅ በምናምን አያንሆን። ሰው ለማሸማቀቅ አንገት ለማስደፋት ተብሎ ታሪክ ይተረካል እንዴ? ምን ሊያንስ ማለት ነው? እንደ እውነትስ ቢሆን እንኳን እውነት የሌለው እንዲህ በአንድ ሳምንት የሚፈራረስ ነገር ሆኖ ሳለ እንደው ባይሆንስ ግን እንደዚያ አይነት ትክክለኛ አካሄድ አይደለም ነው።
በበጎ ይስሙት። እንግዲህ ማለት በበጎ ቢቀበሉት ጥሩ ነው፣ ለሁሉም የሚጠቅም ነው ብለን ነው የምናምነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። በሰላም ዋሉ፣ በሰላም እደሩ። እንደየቦታችሁ እንደ ሰዓት አቆጣጠራችሁ ደህና ሁኑ። ኢዮብ ሁለቱ ኢዮቦች ናቡቴ ሰንኮሪስ የተከታተላችሁ ከታች ያላችሁ ምናምን ሁላችሁንም እንደዛ ያው እንትን የላካችሁ ሰዎች ነበራችሁ፣ ግን ረዥም ሰዓት አሁን በዚህ ጉዳይ እንደገና የመከራከር የመጨቃጨቅ እንትን ስለሌለን ስለማያስፈልግም እዚህም በኋላ አንጨቃጨቅበትም። በቃ ይሄ ጉዳይ እንደው በጣም አስፈላጊ ከሆነ አንዳንዴ መሀል መሀል ላይ እንገባ ይሆናል እንጂ እኛ ዋናው ዓላማችን የኦርቶዶክሳዊነትን ውበት መግለጥ ነው። የጥንታዊቷ ቤተክርስቲያን ስርዓት አምልኮ፣ የጥንታዊቷ ቤተክርስቲያን እምነት፣ የጥንታዊቷ ቤተክርስቲያን መንፈሳዊነት ስቴብል የሆነ በዘመናት ያልተቀያየረ ቀጥ ያለውን ኦርቶዶክሳዊ ርቱ የሆነውን አስተምሮ ሰዎች እንዲሰሙ የመስማት እድል እንዲያገኙ እንዲረዱ የማድረግ ስራ ነው ያለብን እና ከፍ ያለ ሚሽን አለብን፣ ከፍ ያለ ስራ አለን። እሱ ላይ ነው የምንቆየው ነው ማለት ነው። ደህና ሁኑልኝ። እሺ፣ ደህና ምሹ። አሜን። አብሮ ያሰማል፣ ቃለ ሕይወት ያሰማልን። መምህር በሰላም እደሩ። ኢዮባ፣ ሰንኮሪስ፣ ናቡቴ ከታች ያላችሁም መልካም ምሽትን፣ መልካም ቀን እንደየ አካባቢያችሁ። አሜን አሜን። በሰላም እደሩ። ቻው። ደህና እደሩ መምህር፣ እናመሰግናለን። ሰላም ደሩ መምህር፣ እናመሰግናለን። ደህና እደሩ መምህር። ተወዳጆቼ ሰላም እደሩልኝ።